ልጆች በጣም ከኛ በላይ አልፈው ሄደው ቀድመውናል። እንደተቀደምን ማመን ግን አንፈልግም ነው አሁን ላይ የቀደመንን መተን ወደ ኋላ መመለስ ነው የምንፈልገው። እንዴት ነው ከልጆቻችን እናት ጋር አባቶች የምናወራው? እናቶች ደግሞ እንዴት ነው ባላቸው ጋር የሚያወሩት? እኔ ከሚስቴ ጋር የማወራው ሚስቴ ከኔ ጋር የምታወራው ንግግር በልጆች ቆርቆሮ እንደሰጠነው ጄም አንድ አጋጣሚ አብሮ ሄደ። ሰላም ጤና ይስጥልን። ይህ መምህር ፖድካስት ነው። በመምህር ፖድካስት መምህራን፣ ተማሪዎች፣ ወላጆች ሁላችሁም ለትውልድ የምታስቡ የምትቆረቆሩ ሁሉ እየመጣችሁ አብረን ትውልድ እንሰራለን፣ ትውልድ እናግነጻለን። መምህርት በላይነሽ ነኝ። እንደተለመደው ዛሬ እንግዳ እየቀርብ ያለው እንታወቅ። መምህር ጌዲዮን እባላለሁ። በጨፌ የመጀመሪያ ደረጃ ትምህርት ቤት የባዮሎጂ በሚባል በድሮ በአሁኑ ግን የጀነራል ሳይንስ መምህር ነኝ። እሺ ጌዲዮን እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ወደ ፖድካስታችሁም ስለጋበዛችሁኝ በጣም ደስ ብሎኛል። ስላገኘኋችሁም በጣም ደስ ብሎኛል። እሺ እናመሰግናለን። መምህር ጌዲዮን ማን ነው? የት ተወለደ? የት አደገ? የኤሌመንተሪ የሃይስኩል ትምህርቱንስ እንዴት ነው የተከታተለው የሚለውን እስኪ ለተመልካቾቻችን አቅርብልን። መምህር ጌዲዮን ከሚለው ወይም ወደሚለው ከመግባቴ በፊት በተወሰነ መልኩ ራሴን ላስተዋውቃችሁ። የቀደመ ስሜ መምህር ጌዲዮን ሳይሆን ያው መምህር ደመላሽ ነበረ። እንዳጋጣሚ ሆኖ ከደመላሽ ወደ ጌዲዮን በተለየ ምክንያት ተቀይሯል እና የተቀየረበትን ምክንያት ምናልባት መጨረሻ ላይ እገልጽላችኋለሁ። እና ደመላሽ የተወለደው የቀደመው ማለት ነው በበገላን ጉዳ ክፍለ ከተማ አሁን ላይ ሸገር ተብሎ በሚጠራው አካባቢ በዛ አካባቢ ነው የተወለድኩት። ያው ልዩ ስሟ ደግሞ አቧሬ ተብላ የምትጠራ ትንሽዬ መንደር ናት እና በዛ አካባቢ ላይ ተወልጄ በእድሜ ያው ለትምህርት ሲደርስ በቄስ ትምህርት ነው የጀመርነው። በዛን ጊዜ ያው ኤሌመንተሪም ለመጀመር በቂ እድሜም ገና ስለነበረ ኬጂ አልገባንም። የቄስ ትምህርት ነው የጀመርኩት። ከዛ ጀምሮ ነው መታነጽ የጀመረው የማንነት እና ከዛ ቀስና ተማርን የተወሰነ ጊዜ። ከዛ የቄስ ትምህርት ፊደላትን ከቆጠርን በኋላ ወደ የመደበኛ የትምህርት የቀለም ትምህርት ገባው፣ አንደኛ ደረጃ ማለት ነው። ያም የመጀመሪያ ደረጃ ትምህርት ቤቴ ከላን ቁጥር 2 የመጀመሪያ ደረጃ ትምህርት ቤት በአቃቂ ቃሊቲ ክፍለ ከተማ ስር የሚገኝ ነው እና እዛ ከ1 እስከ 8 ተማርኩኝ። ከዛ ወደ ሁለተኛ ደረጃ ደግሞ በሰቃ ሁለተኛ ደረጃ ትምህርት ቤት እሱም ያው በአቃቂ ቃሊቲ ክፍለ ከተማ የሚገኝ ነው። እዛ ተማርኩኝ። ከዛ ቀጥሎ ያው 10ኛ ክፍል ደረስን። ውጤት ብዙም በሰዓቱ ማሟላት የነበረበትን አላሟላንም ነበረ። ከዛ ተነስቶ እንግዲህ ወደ ኮሌጅ የሚያስገባ ነጥብ ነበረ በሰዓቱ ያመጣሁት። ያንን የት መግባት እንዳለብኝ በሰዓቱም ብዙ ጋይድ ያደረገኝ አልነበረም እና ቀጥታ ወደ ኮተቤ መምህራን ኮሌጅ እንድገባ አንድ ባዮሎጂ መምህርት ነገረችኝ። በቃ ያለኝ አማራጭ እሱ ስለነበረ ኮተቤ መምህራን ኮሌጅ ገባሁኝ። ያው ባዮሎጂ ፊልድን መረጥኩኝ፣ ባዮሎጂ ተማርኩኝ ማለት ነው። እና አንድ ነገር አነሳ፣ ስሜ ጌዲዮን አልነበረም። ይሄን ሳትነግረን ወደ ቀጣዩ አልሄድም። ስለዚህ መምህር ከመሆኑ በፊት ነው ይሄ ነገር የተቀየረው ወይስ መምህር ከሆንክ በኋላ? ምክንያቱ ምንድነው? ስሙ ቤተሰባዊ መቼም የሆነ ነገር ይኖረዋል ስም የተሰየመበት ምክንያት። እሱንስ ለመቀየር ለምንድን ነው የፈለከው? ወደ ጌዲዮን መምጣት ስለምን አስፈለገ? ስም መቀየሩ ምንድነው? በአንተ ስብዕና ላይ የሆነ ነገር ይጨምራል ብለህ አሰብክ? ምንድነው ነገሩ? እስኪ መለስበት። ጌዲዮን ተብዬ ከመሰየሜ በፊት ስሜ ደመላሽ ተብሎ በቤተሰብ የተሰየመው። ያው ስምን የሚያወጣ ቤተሰብ ስለሆነ ቤተሰቦቼ የተወለዱበት አካባቢ አነስተኛ የሆነ ገጠር ነውና እዛ አካባቢ ላይ ደግሞ ያው የማንነትም አንዳንድ ጊዜ እንትን ስለሚል አባቴና እናቴ በመሃል ግጭት ነገር ይገጥሙና ይለያያሉ። በዛ መሃል ደግሞ አባቴ እሷን ለማምጣት ወደ ሌሎች ወደሷ ቤተሰብ አካባቢ ይሄዳልና በመሃል የተጣላቸው ወይም ደግሞ የእሷ ቤተሰቦች እንዳጋጣሚ ከአባቴ ጋር ይጣሉና ይጎዱታል አይነት ነገር ትንሽ እንትን አሉት። ያንን ነገር እንደሆነ እኔ በመሃል እንግዲህ ያው ነፍሰ ጡር አይነት ተወለድኩኝ። ልክ ስወለድ
ይሄ ደሜን የሚመልስ ነው። ያኔ የተፈጠረውን ግጭት የሚፈታ ደሜን የሚመልስ ብሎ ደመላሽ ብሎ ስም ሰየመው። በዛ ስም እንግዲህ ቅድም ካልኩሽ ከቅድመ መደበኛ ወይም ከቄስ ትምህርት ቤት ጀምሮ እስከ ኮሌጅ እስካጠናቀቅ ድረስ እንዲሁም ትምህርት ቤትም ስራ ጀምሬ እስከ አንደኛ ዓመት ምናምን ድረስ በደመላሽ ጠራ ነበረ። ብዙ ፋይሎች አሁን ላይ ያው የህይወት ታሪክ የተሞላው በደመላሽ ነው እና እስከዚህ ጊዜ በዛ ነበር የምጠራው። እንዳጋጣሚ ደግሞ ያው ሰው በአእምሮም በእውቀትም በእድሜም እየሰፋ ሲሄድ አንዳንድ ነገሮችንም ወደ ማወቅ ሲመጣ የዛ ስም ምክንያት ምንድነው የሚሉ ጥያቄዎች ይበዛሉና እንደዛ አይነት ጥያቄዎች ሲነሱ ጥያቄውን ቀጥታ የወሰድኩት ወደ አባቴ ነውና ለምንድነው በዚህ ልክ ደመላሽ ብለህ ልጠራኝ የፈለከው እያልኩትኝ ያው ለማወቅ ያክል ነው ያኔ እና ታሪኩን ያጫውተኛል። ቅድም የነገርኳችሁን ታሪክ ያጫውተኛል። ያ ታሪክ ደግሞ ከመደበኛ የሰው ባህሪ ጋር የሚሄድ አይነት መስሎ አልታየኝም። ይሄም እንዲሰማኝ ያደረገው አክቹአሊ ልክ ሰዎች ከነበሩበት ማህበራዊ፣ መንፈሳዊ ከተለያዩ ነገሮች ወደ ሆነ ነገር ሽፍት ሲያደርጉ ማንነታቸው ወይም ራሳቸውን ወደ ማየት ይሄዳሉና ራሴን ወደ ማየት ስመጣ ደመላሽ ብሎ መሰየም ደም መመለስ በራሱ በቀል ነውና ይህ ደግሞ አሁን በዛን ሰዓት ከነበርኩበት መንፈሳዊ ህይወት ጋር አብሮ መሄድ አይደለምና በቀል እግዚአብሔር እንደሆነ ተረዳሁኝ። ስለዚህ ይህ ስም ብዙ እንትን አይደለም ብዬ ለመቀየር አሰብኩኝና እኔ ለመቀየር ያሰብኩት ስምም ሌላ ነበር። ይሄን በመሃል ነው የመጣው። እንዳጋጣሚ አንድ ጓደኛ የሚመስል ቤት ውስጥ ተጋብዞ በጸሎት ላይ ያው ጌዲዮን እንድትባልስ በሚል አይነት እንትን ሲል ጌዲዮን ተባልኩኝና ጌዲዮንም በመጽሐፍ ቅዱስ ላይ በጣም ተዋጊ የሆነ ተበቃይ ነው። ሚዲያማውያን እስራኤልን በጣም ረጅም ዓመት ያሰቃዩአቸዋልና እነሱን ሊያሳርፍ የሚችለው ጌዲዮን እንደሆነ እሱም ደግሞ ተደብቆ ነበር የሚኖረውና ውጣ አንተ ጀግና እያል ሰው ተብሎ ወጥቶ ሚዲያማውያንን 300 ሰዎችን ይዞ ድል የነሳ ተበቃይ ነው። በዛኛው ወገን የእግዚአብሔርን ሕዝብ ነፃ ያወጣ ያው ከዛኛው። ስለዚህ የስሙ ትርጓሜ እንደተረዳሁት ሁለቱም ተመሳሳይ ነው። ያኛው በቀልን ለእግዚአብሔር ተው ያለውን ሰውን እንድበቀል ነበረ። እሱኛውን ተውኩትና እግዚአብሔር ሊሰይም የሚችል እግዚአብሔርን ሊያስደስት የሚችል ነገር ቢሆንስ በሚል ነው ወደ ጌዲዮን የመጣው ማለት ነው። አሁን ወደ መምህርነት ወደመጣበት ልወስድ ነው። አሁን ኮሌጅ ገብተህ መምህርቷ በሰጠች አቅጣጫ መሰረት ወደ ባዮሎጂ አስተማሪ እንደመጣ እሺ። ከዛ በፊት ግን አንድ ነገር አሰብኩ። ቅድም ውጤት አልተሳካልኝም እና ወደ መምህራን ማሰልጠኛ ስገባ ትንሽ የውጤት ማነስ ገጠመኝ አልከኝና አሁን ወጣቱ ሊማርበት ምናልባት ከተገባና ሌላ ታሪክ ካለው ምናልባት ትኩረት ያልሰጠህበት ሁኔታ ነበር ወይ? ወጣትነት፣ ልጅነት ወይስ ምን ተጽዕኖ ነበረ? ቀጥታ ወደ ዩኒቨርሲቲ መግባት ያልቻልክበት ምክንያት ምን ነበር? ያው የገጠር ልጅ ሙሉ ለሙሉ የገጠር ልጆች እንኳን ባንሆን ያው የገጠሩ ካልቸር በውስጣችን አለና ያ ነገር የገጠር ልጅ እንዲህ እንደምትዩ አይነት አይደለም። ዋዛ ፈዛዛ ትምህርትን ማሳለፍ አይፈልግም። በጣም ሲሪየስ ነው። ብዙ ነገሮችን በትኩረት ነው የምንከታተለው። ትምህርት ላይ ያለንን አጠቃላይ ፐርፎርማንሳችን ወይም እኛ አካባቢ ላይ የነበሩ ልጆች የተሻለ ውጤት ነው የምናመጣው። ምን ውጤት እንዳይሳካ ያደረጉ ብዙ ምክንያቶች አሉ የሚዘረዘሩ። የመጀመሪያው የኛ ሩራል ኤሪያ ስለሆነ 1 ሰዓት ተኩል አካባቢ ነው ኤሌመንተሪ ስንማር። እንግዲህ አስዩም 7 ዓመት ልጅ 1 ሰዓት ተኩል 1 ሰዓት ከ20 ደቂቃ ተጉዞ ነው የሚማረው የእግር መንገድ እና በጣም አድካሚ ነው፣ አሰልቺ ነው። በዚህ ልክ ማለት አሁን በምናስበው ወይም ደግሞ እንደምናወራው አይደለም። በጣም ቻሌንጅ አለው። የመጀመሪያው የጉዞ ረጅም ርቀት ሄደን ብዙ ቻሌንጅን ተቋቁመን ነው ስንማር የነበረው። ይሄ ግን አክቹአሊ በትምህርቱ ላይ ቀጥተኛ የሆነ ጉዳት ወይም አሉታዊ የሆነ ጉዳት አያመጣም። ያንን ተቋቁመን እየተማርን የተሻለ ውጤት ወይም በኤሌመንተሪ ደረጃ የተሻለ ውጤት ነበረን። የደረጃ ተማሪ ነበርኩኝ። ከዛም ያው መንገዱ እንዳለ ሆኖ ማህበረሰቡም ለትምህርት ያለው ትምህርት ለትውልድ አስፈላጊ ነው ብሎ በደንብ የሚያምን አይነት አይደለም። በዛ ልክ አክሰፕት የሚያደርግ ማህበረሰብ ስላልሆነ እኛ ሞር ፎከስ እንድናደርግ የሚፈልጉት የነሱን የዕለት ተዕለት ህይወት ሊያሻሽል የሚችል ለምሳሌ
ስራ ላይ ትኩረት እንድናደርግ ስራ ስንላውን ከብቶችን ማገድ ይኖራል። ከዛ ደግሞ የግብርና ስራዎች አሉ። እነዛን ስራዎች ላይ ትኩረት እንድናደርግ እንጂ ትምህርት ላይ ብዙም ትኩረት እንድናደርግ አይፈልጉም እና ያንን ቻሌንጅ ግን እኛ ተቋቁመን ትምህርታችን አላቋረጥንም እና ትምህርቱን ቀጠልን። ያው ኤሌመንተሪ የተሻለ ውጤት እንዳልኩሽ አምጥቼ ወደ ሃይ ስኩል ገባሁኝ። ሃይ ስኩል ላይ በዛ አይነት ነበር ስቀጥል የነበረው። ግን የቦታው ርቀት፣ የማህበረሰቡ ትምህርት ያለው ትኩረት አናሳ መሆን፣ ከዛም ባሻገር ደግሞ በወቅቱ የነበረው ከኛ የቀደመ ጄኔሬሽን አለመኖሩ ላይ ጋይድ ካውንስል ሊያደርግ የሚችል የተሻለ ነገር እንድናመጣ የተሻለ ቦታ እንድንደርስ ሊመክሩ የሚችሉ ሰዎች አለመኖራቸው በህይወታችን ላይ ብዙ ቻሌንጅ ወይም በትምህርቱ ላይ ውጤታችን አናሳ እንዲሆን አድርጎናል። ከዛም ውጪ ደግሞ ለምሳሌ ሰዎች የነገ ህይወታቸው የተሻለ እንዲሆን እንደው እንደ ሮል ሞዴል ሊሆናቸው የሚችል ሰው እንኳን ባይኖር በቤተሰብ ፑሽ ሊደረጉ ይችላሉ። ቤተሰብ ባይኖር ልክ አሁን ታላቅ ታናሽ የሚባል ወይም የታላላቆቻቸውን ፈለግ እያዩ ወደፊት እንዲገሰግሱ እድል የሚፈጥሩ ነገሮች አሉና እኛ ጋር እነዛ ነገሮች አለመኖራቸው ትኩረታችን ወደ ትምህርት ብቻ እንዳይሆን አድርጎናል። እኛ ማለት ቢዝነስንም ወይም ደግሞ የቤተሰብ እገዛ በተጨማሪ ደግሞ ትምህርትንም ጎን ለጎን በማስኬድ ነበር ስንሄድ የነበረው። እንዳጋጣሚ ሆኖ ውጤቱም ይመጣል ብለን ነበር ያሰብነው እና አንዳንድ ጊዜ በጣም በቃ ጥሩ መስራት የሚችል አእምሮ ግን ፈተና ላይ ተቀምጦ ጥሩ ውጤት እንዳላመጣ እንጂ በዛ ሰዓት ያንን ውጤት አቺቭ ማድረግ የሚያቀት አልነበረኝም እና እንዳላመጣ ካደረገው ነገር አንዱ ቻሌንጁ ነው። ቻሌንጁን ግን ተቋቁመን አልፈን ውጤቱ ላይ ደርሰን እንዳጋጣሚ ውጤቱ ዝቅ አለ እና ምናልባት ለዚህኛው ጄኔሬሽን ደግሞ ትምህርት ሊሆን የሚችለው ምንድነው ሰዎች የተለያየ አይነት የህይወት ውጣ ውረዶችን አልፈው ነው አሁን ያሉበት ደረጃ የሚደርሱት እንጂ ነገሮች አልጋ ባልጋ ሆነው ለምሳሌ በጣም በተመቻቸ አይነት ህይወት ይሄን ስልሽ የምንበላው ምግብ በሰዓቱ ይሄ ሐሳባችን ነበር። የምንመገበው ምግብ ሐሳባችን ነው። ለምሳሌ ልክ በቂ የሆነ እርሻ ይታረሳል፣ ግን ገበሬ እንደምታውቂው እህሉን ቢሸጠው እንጂ ሰርቶ ለቤተሰቡ ቢያበላው ሳቲስፋይድ አይሆንም እና ያንን ቻሌንጅ ተቋቁመን ነው በቃ ብዙ የምግብ ችግር በትምህርት ላይ የሚያመጣው ተጽዕኖ ከባድ እሱን ተቋቁመን ነው የአሁን ጊዜ ልጆችን ካየሽ ስለሚበላ ነገር አያስቡ። ለምሳሌ እኔም ልጆች አሉኝ። ስለሚበላ ነገር እነሱ አያስቡ፣ እንዲያስቡም አልፈልግም። ስለሚጠጣ ነገር አያስቡም፣ ስለሚለበስ ነገር አያስቡም። ለኛ ግን ሁሉ ነገር ሐሳብ ነበርና እነዛ ሁሉ ቻሌንጆች አልያዙንም ወደ ኋላ አላስቀሩንም። ከትምህርት እንድንወጣ አላደረጉንም። ከትምህርት ብቻ ሳይሆን ይሄ የህይወት መርህ የሚባለውን አሟልተን እንድናድግ ነው ያደረገን። ሻርፕ የሆነ ህይወት እንዲኖረን አድርጎናልና እነዛ ነገሮች እንደቀላል አሁን ሳወራቸው ቀላል ናቸው። ያለ ጫማ መማር በጣም ከባድ ነው። እንግዲህ እንደነገርኩሽ 1 ሰዓት ተኩል የኤሌመንተሪው ነው። ወደ ሃይ ስኩል ስንሄድ 30 አካባቢ ደቂቃ ጨምሯል። ያ ማለት 2 ሰዓት እንግዲህ ደርሶ መልስ ወደ 10 ኪሎ ሜትር ተጉዞ ማለት ነው እና ያንን ሁሉ ጉዞ ተጉዘ ከዛ ደግሞ ከረሃብ ጋር አየሽ ማለት ይሄ የምትለብሹ ነገር ሳቲስፋይድ ሳያረግሽ ከጓደኞችሽ ጋራ ለመገናኘት ለምሳሌ የምንሄደው ወደ ከተማ ነው። እኛ የገጠር ልጆች ነን። ከተማ ስንሄድ ብዙ አዳዲስ ነገሮችን እናያለን እና ያው እኛ እያደግን ስንመጣ ሳይኮሎጂካል እንትን ጫና ይደርስብናል እና ያንን ነገር ሁሉ ተቋቁመን ነው ዛሬ የደረስንበት ነገር ላይ የደረስነው እና ሰዎች በትንሽ ነገር ተስፋ መቁረጥ የለባቸውም። ቢቻል ያ ከፊታቸው የሚመጣውን ቻሌንጅ መጋፈጥ መቻል፣ በቃ መታገል። ከታገሉት የሚታገሉት ደግሞ ከፊት የተሻለ ነገር አለ ብሎ በማሰብ ለምሳሌ ፊቴ ላይ የተሻለ ነገር ማግኘት እችላለሁ የሚል አንድ ሰው የግድ ከፊቱ የሚመጣውን የትኛውንም ቻሌንጅ መጋፈጥ መቻል አለበት እና ያሳለፍነው ስናወራው በጣም ቀላል ግን ስንኖረው በጣም ከባድ የሆነ ህይወት ነውና ይሄም ነው ትንሽ ኢንፍሉዌንስ ማለት ተጽዕኖ አሳድሮብን የምንፈልገውን አይነት ውጤት አቺቭ አድርገን የምንፈልገውን ዩኒቨርሲቲ ጆይን አድርገን ልክ እንደሌሎቹ እንዳንመረቅ ያደረገን ብዬ አስባለሁ። እሺ አሁን ይሄንን ስትነግረኝ ቪዲዮን ሳይፈልግ ነው እንዴ መመሪያው ነው እያሰብኩ ነው። እንዴት ነው? በምን ምክንያት ነው ታዲያ ወደ መምህርነት ፈልጎ መጣ
ወይስ ውጤቱ ተጽዕኖ አድርጎበት ተገዶ ነው ወደ መምህርነት የመጣው የሚለውን እንዳነሳም ተገደድኩ። መምህርነት ሙያው ስለ ሙያው ሳይሆን እኔ መምህርነትን እንድመርጥ ያደረገኝ አንድ እንደ ቅድም እንዳልኩሽ የትምህርቱ ዝቅ ማለት የውጤቱ ማነስ ነው እና ያው ምናልባት ፖሊሲያችን ላይ በኋላ መለስበት ይሆናል እንጂ በዚህኛው ላይ ትምህርት ማነው መምህራን ኮሌጅ እንድገባ ያደረገኝ ውጤቴ የኔን ፍላጎት ዳይሬክሽን አስቀየረው። ከዛ የገባሁበት ፊልድ ደግሞ በጣም ማለት አታስቢውም ገብተሽ ልክ አሁን በልጅነታችን ምን መሆን ትፈልጋለህ ተብሎ ልጆችን ስንጠይቃቸው የሚነግሩ ሊስት የሚያደርጉት ነገር አለና ከነዛ ነገሮች ውስጥ ነበር ሊስት የምናደርገው። ልክ አሁን ሰዎች ብዙ ጊዜ ሊሆኑ የሚፈልጉት ተብሎ ሲጠቀስ ፓይለት ይላሉ፣ ዶክተር ይላሉ። ልክ እንደዛ በሰዓቱ ከነበሩ እንትኖች ውስጥ የሕክምና ሙያ ላይ መሆን ነበር የምፈልገው በፍላጎት ደረጃ። በሰዓቱ ያመጣሁት ውጤት እዛ የሚያደርስ ስላልነበረ ኮሌጅ የመምህራን ኮሌጅ ገባሁ እና ወደ መምህርነት ሙያ መጣሁኝ። እሺ በጣም ጥሩ። አሁን ወደ መምህርነቱ ላመጣ ነው። ግን የሚገርመው ነገር አሁን መምህር ጌዲዮን ያለበትን ሁኔታ ሳስብ መምህር ጌዲዮን በቃ ያለ ፍላጎቱ ውጤቱ ዝቅ ብሎ የመጣ አስተማሪ አይመስልም። በጣም ሙያን በፍቅር ወጣትነትን ልጅነትን በጣም ዋጋ ከፍለበት እንዳለፍክም አሁንም ስራ ላይ እንዳለህ በጣም ነው የሚያስታውቀው። ስለዚህ አሁን የትምህርቱስ ሁኔታ ምን ላይ ነው? ኮሌጅ ገባህ፣ በቃ ከኮሌጅ ወጣህ፣ ዜን ወዴት ቀጠለ? የት ሰራህ? አሁንስ ምን ያህል ዓመት አገለገልክ? የመምህርነት ሙያውን እንድትዳስስልኝ ፈለግኩ። መምህርነት የተሻለ ሙያ እንደሆነ ከገባውበት በኋላ የተረዳሁት ማለት ከገባውበት ልክ መምህር ከሆንኩ በኋላ ነው የተረዳሁት። ያው እድሜም እየሄደ በአእምሮም ሰው በእውቀትም ልክ ቅድም እንዳልኩሽ በአካልም እየጨመርን ስንመጣ አመለካከታችን ሁልጊዜ ከፍ እያለ ይሄዳልና ሲገባሽ ያሹ የሙያዎች ሁሉ ይሄ ቁንጮ የሆነ ለሁሉ ሙያ ራስ ሊሆን የሚችል ሙያ ነውና ከዛ ተነሳውና እንግዲህ ፊልዱን የግድ በቃ ይሄ የምፈልገው ለምሳሌ ቅድም እንዳልኩሽ ጤና ብማር የተሻለ ነው ብዬሽ ነበርና ያኛውን እሱን አቺቭ ባላደርግም ግን በባዮሎጂ ዲፓርትመንት ውስጥ መካተቴ የበለጠ ሪሌሽኔ ከትምህርቱ ጋር በቃ እንዲቆራኝ አደረገኝ፣ ወይም ትምህርቱን በጣም እንድወደው አደረገኝ። ትምህርቱን መውደድ ብቻ ሳይሆን የቆምኩት ባዮሎጂ የሚባል ፊልድን ለማስተማር ነው የሚለውን ሳስብ ትምህርቱን ማለት አስተማሪ መሆኔን በጣም ነው የወደድኩት እና ኮሌጅ ከተመረቅኩ በኋላ ቀጥታ ወደ ትምህርት ቤት ነው የተመደብኩበት ትምህርት ቤት ያው እንዳደኩበት አካባቢ አይነት ሩላር ኤሪያ ነበር። እንዳጋጣሚ ካቦሌ ተብሎ ይጠራል። እንግዲህ ካቦሌ ከዛሬ 11 ዓመት በፊት ማለት ነው 11 ዓመት 12 ዓመት በፊት በጣም በቃ ገጠር ነው ይሄ አካባቢ። አሁን ያለንበት 49 አካባቢ ያልነበረም ከ49 ማዞሪያ ጀምረን እስከ ትምህርት ቤቱ ድረስ አሁንም በእግር ነው የምንጓዘው። ስንጓዝ ደግሞ ያው በክረምት ከሆነ ጭቃ ነው፣ በጋ ከሆነ ደግሞ በጣም አቧራ የበዛበት መንገድ ነው እና ይሄ ነገር ተሰጦ ነው እንዴ ምናምን ነበረ። በቃ እንዴ ለምንድነው በዚህ ልክ እግር ጉዞ የሚወድ አይነት ሰው ሊሆንና የበዛብኝ ብዬውላ እስከ ማሰብ ደርሻለሁና በጣም ረጅም ርቀት ነው፣ 45 አካባቢ ደቂቃ ያስኬዳል መንገዱ ማለት ነውና የዛ ትምህርት ቤት ውስጥ ያው እንግዲህ ሙያው እንደጀመርን ጀማሪም ስለሆነ በሰዓቱ ዝቅ ያለ ከክፍል ደረጃ ነበር የተመደብነውና የማስተማር ጥበቡን ከዛ ደግሞ ይሄ ፍላጎቱ እያደር ነው እየጨመረ የመጣው እያደር ማለት ምንም ከማያቅ ትውልድ ወይም ደግሞ ትውልድ ተብሎ ለምድሪቷ የተሰጡ ከዛ እኛ ደግሞ ባለ አደራ ሆነን የተቀበልናቸው ምንም የማያውቁ ለማወቅ የመጡ እና ልክ ምንድነው የሆነ መዝሙር ላይ ያለ ጥቁር ሰሌዳ ላይ ምን ሀብለ የፈለፈልካቸው ጫጩት እያለን እና ልክ እንደዛ በቃ ምንም የማያውቁትን ንጹህ የሆነ አእምሮ ላይ እየጻፍን ነው የስነ ምግባር እየቀረጽን ልክ ይሄንን እንትን እያደረግን ይሄ እለት ተለት ምን አገኛለሁ እማራለሁ እለት ተለት በቃ ያለውበት ሙያ ትልቅ ሙያ ነው።
በቃ እያደር ነው ይሄ ሙያው በውስጤ እየሰረጸ እያጠነከረኝ በጣም እየወደድኩት የመጣሁትና አሁን ላይ ከሙያው ፈቀቅ ማለት አልፈልግም። ምናልባት አሉ ፈቀቅ እንድትይ የሚያደርጉ ብዙ ኢኮኖሚካል የሆኑ ከኢኮኖሚው ጋር የተገናኙ ብዙ ከዚህ ፊልድ እንድንወጣ ሊያደርጉ የሚችሉ እስካሁንም ያደረጉን ግን ያልወጣንበት ማለት ነውና ምናልባት ከዛ ቻሌንጅ ውጭ ያለውን ነገር ስናስበው የትኛውም ሙያ ከዚህ ሙያ ጋር አይነጻጸርም። ይሄ ለንጽጽር እንኳን የሚቀርብ አይደለምና በጣም ደስ የሚል ሙያ ሆኖ አገኘሁት። ከዛ ያው እዛ ለ4 ዓመት ያክል አገለገልኩኝ። ከ4 ዓመት በኋላ ወደ ጨፌ መጀመሪያ ደረጃ ትምህርት ቤት ነው በዝውውር የመጣሁት። ጨፌም ያው እንግዲህ ከ2010 ጀምሮ እስካሁን ድረስ በጨፌ መጀመሪያ ደረጃ ትምህርት ቤት ማስተማር እገኛለሁ። ኮሌጁ ከተጠናቀቀ በኋላ ያው መንግስት ባመቻቸው እንትን የክረምት ትምህርት ነው የገባሁትና የክረምት ትምህርት ተምረን ጨርሰናል። ያው ዲግሪ ጨርሼ ይዣለሁ። ግን ያው ምናልባት ውጣውረዱ በጣም ያው የክረምት ትምህርትን ብዙ በምትፈልጊው ልክ እንትን አይልም። እሱም በኋላ ምናልባት እንትን ብለው ይሻላል እያስባለሁ እና በትምህርት ዝግጅት ደረጃ ያው ዲግሪ ላይ ደርሰናል። ይቀጥላል። ቤተሰባዊ ህይወት ይጠይቃል። አሁን መምህር ጌዲዮን ምን ላይ ነው ያለው? ባለትዳር ነው? የልጆች አባት ነው? ምን ላይ ነው ያለው? ሲለ ተመልካቾች ኮሌጅ ጨርሼ በሁለተኛው ዓመት ላይ እንዳጋጣሚ በየዓመቱ በየትምህርት ቤቱ መምህራን ይመደባሉ እና ከተመደቡት መምህራን ባለቤቴን አገኘኋት እና ባለቤቴ ጽናት ጳውሎስ ትባላለች። በጣም ነው የምወዳት። በሰዓቱ ያው እንደ ጓደኝነት ነው እና በጣም አጭር የሚባል በውጊያ በጣም አጭሩ ጦርነት ተብሎ እንደሚጠራው በጋብቻም በጣም አጭሩ የፍቅር ግንኙነት የሚባል ነውና በጣም በአጭር ጊዜ ነው ማለት እንትን ነው። ይሄ የትዳር ህይወት ብለን ስንል የገባውበትን የተወሰነ ብሪፍ ለማድረግ ያክል ይሄ ወደ ትዳር ህይወት ከመግባቴ በፊት ስለ ትዳር ብዙም እኔ እንትኑ የለኝም። ይሄ ማግባት ምናምን የሚባለው ገና ነው የሚል ነበር ሐሳቤና በጊዜው እንዳጋጣሚ ስመጣ እሷን አገኘኋት፣ ተዋወቅን። ከዛ ያለውን አማራጭ ያው ስለ ፍቅር ማውራት ነበርና እሱን ሃይላይት አወራን። በጣም ብዙ ክፍተት ያለባት በጣም ብዙ ክፍተት ያለብኝ ነበርን በሰዓቱ እና ሳላስበው የኔን ይሄ ጉለት ብዬ ማስባቸውን ሁሉ እንደሆነ አይነት ክዳን በቃ ሙልት አደረገችልኝ። እኔም አላሰብኩትም። እሷ ጋር የነበሩ በጣም ሰፊ ክፍተቶች ወይ እንደ ድክመት የምታነሳቸው ብዙ ችግሮች ነበሩና እነሱን እኔ አስቤው አይደለም፣ ግን ለሷ እንደ በቃ ልክ እሷ ለኔ እንደሆነችው እኔም ለሷ ማለት ክፍተቷን ሁሉ ለመሙላት እንትን አልኩኝ። ከዛ ሳናቀው በጣም አጭር ጊዜ በጣም ባጭር ጊዜ ያ ማለት ኦልሞስት 2 ሳምንት አካባቢ ፍቅር ጊዜ በጣም ጥሩ 2 ሳምንት አካባቢ ነውና ሰዎች ብዙ ጊዜ እንጠናና ምናምን እኔ ይሄ እንጠናና የሚለውን እንትን ብዙም አላውቀውም። ደግሞ የሱ ደጋፊ አይደለም። የሱ ደጋፊ ሰው ትንሹን ከሞላልሽ ሌላውን አንቺ ትሰሪዋለሽ። ይሄ ከሰውነት የሚጠበቀውን ትንሹን ነገር ከያዘ ሌላውን አንቺ ትሞያለሽ እና በዛ አንግል እንግዲህ ያው እሷም እኔም አንድ ላይ ሆነን እዚህ ጋር ላስቆመ ነው። መምህር ጌዲዮን እንዴት ነው አሁን ተጠናንታችሁ ትዳር መስርቱ የሚለውን የሚቃረን ይመስላልና እንዲህ ለሚሉ ሰዎች በአጭር ጊዜ ማለት የራሱ የሆነ ክፍተት የለውም ወይ? የሚያመጣውስ ነገር የለም ወይ? ወይስ አንተ የምታይበት መነጽር የተለየ ነገር ነበረ? እንደዛ እንኳን አይደለም። ከሰው የተለየ መነጽር የለኝም። ግን እንትን ነው ይሄ ራስን ቀድሞ ማዘጋጀት የሚባል ለምሳሌ እኔ ጋር የነበሩ ደካማ ጎኖችን ብዙም አላቃቸውም። ደካማ ጎኖች ሃይላይት ግን ታውቂያለሽ። አንቺ ጋር ምን ክፍተት አለ የሚለውን ታውቂያለሽ እና ክፍተቴን ይሞላል ብለሽ የምታስቢው ሰው ደግሞ ይኖራል እና በሰዓቱ ልክ ስንቀራረብና ስናወራ የነበረው እሷ ጋር የነበረው ጥንካሬ እኔ ጋር ያለ ክፍተት ነው። እኔ ጋር ያለው ደግሞ ጥንካሬ እሷ ጋር በቃ በጣም ሰፊ ክፍተት የነበረ ግን
እሷን ወደ ሙሉነት የሚያመጣ ነበረ እና እንዳጋጣሚ ሆኖ የኛ እንደዛ ስለሆነ ነው። በተጨማሪ አሁን እንዳልኩሽ ትዳር ብለንም ስንል ከላይ ነው። በቃ አንድ ሱፐርናቹራል የሆነ ትልቅ ገዢ ያለን እና ያ ገዢ የሆነው ወይም ገዢያችን የሆነው እግዚአብሔር ይሄ ያከበረው ነው ትዳር ብለን የምንለውና የሱ ዊል ፍቃዱ እንዲሆን ምኞቴ ነው ወይ ደግሞ ጸሎቴም ጭምር ነው። እግዚአብሔር የሚወዳት እኔን የምትወደኝ እግዚአብሔርን የምትወድ ቤተሰቧን እሱ ነበር የኔ በቃ ይሄ እንደ መስፈርት አስቀምጥ ብትይ ላስቀምጠው የምችለው መስፈርት ይሄ ነው እኔ ጋር ያለው ማለት ነውና ያንን መስፈርት ማሟላት የምትችል ነበር ኦብጀክቲቭ። ከዛ እንዳጋጣሚ ስመጣና ሳገኛት ይሄንን ነገር አቺቭ አድርጋለች። እሱ አላት እሷ ጋር አለ። ስለዚህ የኔ ነገር ሞልቷል ተመልሷል ማለት ነው። እሷም ጋር ልክ እንደዛ አይነት እንደው በመንፈሳዊ ነገር እንኳን አንድ አልነበርንም በሰዓቱ ማለት ነውና ግን የውስጥ መፈላለጉ ስላለ ብቻ እግዚአብሔር ረዳን። መጠናናት አያስፈልግም ወደሚለው ግን አልሄድኩም ማለት እሱኛውን አይደለም። ግን በጣም ረጅም ጊዜ ማለት በህይወት ተሞክሮ በጣም ረጅም ዘመን አብረው ቆይተው በፍቅር ህይወት ረጅም ዘመን ቆይተው በትዳር ግን አጭር ጊዜ የኖሩ ሰዎች አሉ። በጣም ደግሞ አጭር ጊዜ ተዋውቀው ረጅም ጊዜ መኖር የሚችሉ ሰዎች ይኖራሉና ትልቁ ዊል ኦፍ ጋድ አለ ወይ በዛ ትዳር ውስጥ የእግዚአብሔር ፍቃድ አለ ወይ ይሄ እግዚአብሔርን የሚያከብር ትዳር ነው ወይ? ልክ በቃ ስንገናኝ መስፈርታችን እሱ ነበር። ወሬያችን ንግግራችን ሁሉ እሱ ነበር። የምንነጋገረው ስለ እግዚአብሔር ነው በቃ እሱ ደግሞ ከገባ ምንም ቻሌንጅ ሊያደርግሽ የሚችል አይኖርምና መጠናናቱ which is basic ነው መሰረታዊ ነው። ሰው የግድ ለምሳሌ ሰው ትዳር ብለን የምንጠራው ከሁለት ዓለም ላይ ይኖር የነበረን ሰው አውጥቶ አንድ ቤት እንዲገነቡ ማድረግ ነው። ስለዚህ እንደምትጠብቂው አይሆንም። ሁሉ ነገር አልጋ ባልጋ አይሆንም። እሷ ጋር ያለ ባህሪ፣ እሷ ጋር ያለ ማንነት፣ እሷ ጋር ያለ አስተዳደግ፣ የቤተሰብ የምናምን ሁሉን ነገር ብታወጪ እኔ ጋር ያለ ሌላ። ስለዚህ ሁለቱ አንድ ላይ ሲመጣ በጣም የሚቃረን ሊሆን ይችላል። ግን ሁሉም የራሱን በመተው የጋራ የሆነ ነው የሚገነባው። የኔ ፍላጎቴን እተዋለሁ መተው ያለበትን፣ እሷም መተው ያለባትን ትተዋለች። ከዛስ የጋራ የሆነ ቤት እንሰራለንና እንደ ቀላል የሚታይ አይደለም። በጣም ቻሌንጅ የሚያደርግ ይሄ በቃ መሸናነፍ፣ ይሄ በእውቀት ላይ የተመሰረተ መሸናነፍ ያለበት መሆን መቻል አለበትና እኛም ያደረግነው ያንን ነበር በሰዓቱ። ግን መተዋወቁ ለዚህ ይረዳል። አሁን የኔ ደካማ ጎን ምናልባት መስፈርቱን ቀድሜ ስላዘጋጀው ቶሎ ስላሟላችልኝ እንጂ ባታሟላ ኖሮ ጊዜው ሊረዝም ይችል ነበር። መንገራገጮች ይኖራሉ። የሆነ የተወሰነ ጊዜ ቢያንስ እንቆይ ነበር። የኛ እድል ሆኖ ስለተጋጠምን የተጋባ ነው እንጂ መጠናናት አያስፈልግም ወደሚለው አልሄደም። የትዳር ህይወት እንግዲህ ካነሳን ደግሞ ልጆችስ ከዛ በኋላ ታዲያ ምን ተሰራ ትዳር ላይ? አዎ ትዳር ያው ከተመሰረተ በኋላ አላማው ቅድም እንዳልነው ዘርን መተካት አይደለም። ያው አሁን ላይ የ3 ልጆች አባት ነኝ። መጀመሪያ ልጄ 8 ዓመቱ ነው። ሁለተኛ ልጆቼ ደግሞ ያው መንታ ናቸውና 2 ሴት ልጆች መንታ አሉኝ። እነሱ 3 ዓመት ከ6 ወር አካባቢ ናቸው። ትዳር ላይ ልጆችን አፍርተን ከልጆች ጋር ሆነን በፍቅር እየኖርን ነው። ልጆች ደግሞ እንደምታውቀው እግዚአብሔር ስጦታዎች ናቸው። በጣም ደስተኛ ነኝ። በጣም አሁን ልጆች እንግዲህ ሲመጡ የአባትነት ሚና ይኖራል፣ የእናትነት ሚና ይኖራል። ቤተሰብን ልጅን በጋራ ማሳደግ ጌዲዮን ቤተሰቡን ከመምራት አንጻር ልጆቹን ከማሳደግ ከመንከባከብ ነገ የተሻለ የተማሩ ልጆች እንዲሆኑ ጌዲዮን ምን እየሰራ ነው? እንደ መምህር እንደ አባት። ጥሩ ነው። ያው ከአደራ ጋር አይደል ልጆች የሚሰጡ። ከዛ እንግዲህ እግዚአብሔር ለኛ ልጆችን ሲሰጠን ዊዝ ከአደራ ጭምር ነውና አደራውን ደግሞ በምን አይነት አንግል መወጣት ይኖርብናል የሚለውን መጀመሪያው ለልጆች የሚያስፈልገው ገና ሲወለዱ ያው ምግብ ነው ማለት ምግብ፣ መጠጥ የመሳሰሉ ነገሮችን ነውና እነዛ ስጋን ለማደርጀት የሚያስፈልጉ ነገሮችን በማድረግ ከዛም ቀጥሎ ደግሞ ማለት ቅድም እንዳልኩሽ እኔ ጋር የነበሩ ክፍተቶች አሉ። በጣም መቆጭባቸው በረሃብ ያደርኩባቸው ቀናቶች እና እንትን ይሉኛል ሳይኮሎጂካሊ በቃ ይሄ ምግብ የሚባለው ነገር ማንዳቶሪ ነው። ምን ይፈልጋሉ? የሚፈልጉትን እንደው መሙላት እንኳን ባንችል
መምላት እንኳን ሁሉን ነገር በሚፈልጉት ልክ ማድረግ እንኳን ባንችል ለልጆቹ ይሆናሉ ብለን የምናስበውን ነገር ለምሳሌ መጀመሪያ ልጅ ስንወልድ ከባለቤቴ ጋር ያ ማለት ባርኮት ይባላል የመጀመሪያ ልጅ ባርኮት ሲወለድ ያላደረግነው ነገር የለም። የመጀመሪያ ልጅ ብዙ ጊዜ ልዩ ትኩረት ይሰጠዋል እና ከነዚህ ትኩረቶች ውስጥ አንዱ ለአስተዳደግ ሊሆን የሚችል መጽሐፉን ላገስተናል። የልጅ አስተዳደግን በተመለከተ ከተወለደበት ጊዜ ጀምሮ ምን አይነት አመጋገብ መመገብ አለበት፣ አመጋገቡን በተመለከተ መስማት ያለበት ምን አይነት ድምጽ ነው፣ ለሚሰማው ነገር እንጨነቅ ነበረ። በቃ ይሄ ልክ አሁን አካላዊ የውጫዊ አካላዊ እንትኑ በሽታ ከተለያየ ነገር ለመጠበቅ የሚረዱ ነገሮች ምን ምንድን ናቸው? ይሄ ምን አይነት ልብስ ለሱ ኮምፈርት የሚሰጡ ልብሶች ምን አይነት ናቸው? በቃ እያንዳንዱን ነገር ሰርች ነው የምናደርገው እና ፈልገን አንብበን የሱን ፍላጎት ለማሟላት ማለት ነውና አባትነት ከዛ እናትነት የሚባለው ነገር ልጅ ከመጣ በኋላ በጣም እየጨመረ ነው የሚሄደው። እኛም እንደ ባላደራ እንደ እግዚአብሔር ሆነን የተሰጡንን ብላቴናዎች ልክ እንደዛ ማድረግ እንዳለብን እንረዳ ነበረ እና ከፍ እያለም ሲሄድ ከዛ መንፈሳዊ ነገርን ደግሞ በመንገር ለምን ሰው ልጆች በቃ በሰው ፊት ይሄ በእውቀትም በሞገስም እያደጉ ሲሄዱ ልክ ግንኙነታቸውና እድገታቸው መሆን ያለበት ቀጥታ እነሱ የበላይ ሆኖ ወደሚቀመጠው ወደ እግዚአብሔር ነው፣ ወደ ቀጥታ ወደ እግዚአብሔር። ልክ ደግሞ የእግዚአብሔርን ነገር ስትነግሪ በእያንዳንዱ የህይወት እንትን ውስጥ በቃ መስመር ነው ማለት መስመር ያስይዝሻል። ሰውን መፍራት ይኖራል። እግዚአብሔርን ስንፈራ ሰውን መፍራት ይኖራል። ቤተሰብን ማክበር ይኖራል። ከጓደኛ ጋር ተዋዶ መኖር ይኖራል። በቃ በእያንዳንዱ ነገር ላይ ጠንቃቃ እንዲሆኑ ይረዳቸዋል እና ከዛ መንገድ ይሄ ምድራዊውን ምግብ ለስጋ መንፈሳዊውን ደግሞ ለነፍሳቸው የሚሆን ደግሞ የእግዚአብሔርን ቃል እየመገብን ነው እያሳደግናቸው ያለ ነው። ያው የመጀመሪያው ልጅ እንደ ሙከራ እየሞከርንበት፣ ሁለተኞቹ ላይ ግን በጣም ፐርፌክት ሆነ ከእግዚአብሔር ጋር በፍቅር በተሰጠን አደራ ልክ ባይሆንም ዞሮ ግን እሱን ለመወጣት እየሞከርን ወይ መምህር ጌዲዮን አሁን ግን ትልቅ አባት ሆነ አገኘው መሰለኝ። ማለት በዚህ ልክ አይደል የጠበቅኩት የነበረው እና አሁን ካልክበት ሐሳብ ስነሳ በጣም መሰረታዊ የሆነ ነገር ነገርከኝ። ወላጆች ልጆቻቸውን ሲያሳድጉ ምግብ ብቻ አይደለም መንፈሳዊነት አርአያ መሆንም በጣም ወሳኝ እንደሆነም ነገር ተረዳሁ። በጣም ጥሩ። አሁን እንግዲህ ልጆች ገና ናቸው። እንግዲህ ያው በዚሁ ቀጥል። ግን አሁን አንድ ጥያቄ ደግሞ ልጠይቅ ፈለግኩ። አንተ እንደ ወላጅ ሆነህ ይሄንን ስታደርግ ደግሞ በክፍል ውስጥ ስታስተምር ወላጆች ይሄንን ክፍተት አለባቸው የምትላቸው ልጆች ምናልባት ሊገጥሙ ይሆናል በክፍል ውስጥ ይሄን እኮ ወላጆች ማድረግ ነበረባቸው፣ ይሄን ቢያደርጉ ይሄንን የስነ ምግባር ግድፈት እኮ ልጆች ላይ አናይም ነበር፣ ወይም ደግሞ በትምህርታዊ ውጤታቸው ይሄንን አሉታዊ ተጽዕኖ አያመጣም ነበረ የምትለው እንደ አባት እንደ መምህርም ለአባቶች የምታስተላልፍልን መልዕክት ለወላጆች ፈልጋለሁ። ሰው ማለት ያው እድሜ የሰውን ማንነት አመለካከት እውቀት አይገድብም። ወቅ ያለው በአርባ ቀኑ አይደል እና ከዛ እንግዲህ ምን አደግንበትን እንግዲህ ምናልባት በጣም ብዙ ልጆችን ወደዚህ ጋብዤ ብጠይቂያቸው እንዲህ እንድንሆን የሚያስችል ማንነት ወይም ደግሞ ይህንን ምክር ሊሰጠን የሚችል ብቁ ሰው አካባቢያችን አልነበረም። ማለት እንዲህ አይነት ፐርሰናሊቲ ስኬት ነው ያመጣ ነው። አንዳንድ ጊዜ እግዚአብሔር ካላገዘን ኢምፖሲብል። ለምን ብዙ ጊዜ ሰዎች ቤታቸውን ይመስላሉ። ለልጄ የቅርብ ብዬ ማስበው እኔ ነኝ እና ልጄ እኔን ነው የሚመስለው። እኔ ለምሳሌ ቤት ውስጥ የማደርጋቸውን እያንዳንዱን ነገር እሱም ለማድረግ ይሞክራል። ለምን ትክክል ነው ብሎ ስለሚያስብ ማለት ነውና ሁልጊዜ እኛም ሮል ሞዴል ያስፈልገናል። አንድ ሮል ሞዴል ማለት እሱን እያየ በባህሪ በስነ ምግባር በቋንቋም በምንም ወደሱ ለማደግ የምንፈልገው አንድ ሮል ሞዴል ያስፈልገናል እና ያደግንበት ኢንቫይሮንመንት ለዛ እንኳን ይሄ የሚጋብዝ አይነት አካባቢ አይደለም። እንደነገርኩሽ በገጠር ነው፣ ውስን የሆነች አካባቢ ናትና በዛች ውስን አካባቢ ውስጥ ተመሳሳይ ነገር ነው የሚደረገው። ኖ ይሄ ሮንግ ነው ብሎ እንኳን የሚያስተካክል ሼፕ የሚያደርግ ሰው እንኳን የለም እና ከዛን ግን ማን ነው እንዲህ ያደረገን አናውቀው። በቃ ይሄንን ስብዕና ከየት አመጣ ነው እናውቅ እና እንዳጋጣሚ እንግዲህ ቅድም እንዳልኩሽ እግዚአብሔር ሲረዳን ሲያግዘን ነው ከዛ
የሆነ በቃ ደስ የማይል ኢንቫይሮንመንት ውስጥ ያወጣል እና አሁን ግን ማህበረሰቡ በጣም ማቹርድ ሆኗል፣ ንቁ ነው፣ አብዛኛው የተማረ ነው፣ ብዙ እድሎች ተመቻችተዋል። ማህበራዊ ሚዲያ በበቂ ሁኔታ አለ። እንግዲህ ከተማ ላይ የሚያድግ ልጅ ብዙ ጊዜ ሚዲያ እንኳን ቢከታተል ብዙ አይነት መልእክቶችን ያገኛል። ብዙ አይነት መልእክቶችን ልጆች እንዴት ማደግ አለባቸው፣ የልጆች አስተዳደግ ምን መምሰል አለበት የሚለውን እንኳን ቢፈልግ ቁጭ ብሎ ማንበብ ይችላል። የተጻፉ መጽሐፎች አሉ። የኛ ቤተሰብ እንደዛ አይደሉም እና አሁን ላይ ያለው ጄኔሬሽን ግን አሁን ላይ ያለው እንደ ባለ አደራ ልጆችን ወደዚህ ምድር ያመጣ በስጋ ያመጣው አካል ግን ኃላፊነት እንዳለበት ሰው ራሱን ብቁ ማድረግ መቻል አለበት። እኛ በህይወት ውስጥ እንግዲህ ምናልባት እድሜያችን ገና ትንሽ ነው፣ ግን በዚህ እድሜ በጣም ብዙ ነገሮችን አየን። ልጆች ቤተሰባቸውን ይመስላሉ በትክክል ያረጋገጥንበት ማለት ነው። በጣም ደስ የማይሉ ባህሪ ይዘው የነበሩ ተማሪዎችን አግኝቻለሁ እና ወላጅ ሲጠራ ሚረር ኢሜጅ ነው፣ በቃ የወላጁ ሚረር ኢሜጅ ልጁ ነው እና ልጁን በቃ እኛ ፊት ሆኖ ለመቆጣት ይሞክራል። እኛን ሲያይ ራሱን ንጹህ አድርጎ ግን እንዲሁ ከንግግሩ መምህር ሲባል ደስ የሚለው ፊት ለፊት እያየሽ ብዙ ነገርሽን ከኋላ ያይብሻል፣ ይገልጽብሻል። በቃ እንደ መጽሐፍ አእምሮሽን እየገለጸ ማንበብ የሚችል ስብዕና ያለው ሙያ ውስጥ ነው ያለ ነውና እያወራሽ ከንግግርሽ ጀርባ ያለ ማንነትሽን አይብሻለሁ እና በዛ ልክ ቁጭ ብለን ስናወራ ከወላጆች ጋር ወላጅነት በአእምሮ ማደግ መቻል። እኔ ለልጄ ምንድነው ማድረግ ያለብኝ? የጥሩ ስነ ምግባር መገለጫዎች ምንድናቸው? ለይቶ ማያቆላች በቃ ወለድኩ፣ ትምህርት ቤት ላኩኝ፣ በቃ ተማረ አልተማረ ጉዳዩ ያልሆነ ማለት ነውና እንደነዚህ አይነት ወላጆች አሉና ለነዚህ ወላጆች ላስተላልፍ የምፈልገው መልእክት ምንድነው? አንደኛው እኛ ባለ አደሮች ነን። ባለ አደራ ስንባል ብዙ አደራ፣ ለምሳሌ አደራውን የተቀበልነው ከእግዚአብሔር እንደሆነ ማሰብ መቻል። ይህንን አደራ የሰጠንን ደግሞ የተሰጡንን ትውልዶች ደግሞ ልክ ቅድም እንዳልኩት ምግብ እንመግባለን። ይሄ ምግብ የምንመግባቸው ምግብ አእምሯቸውን አይደለም ስጋቸውን ያሳድገዋል። በስጋ እያደጉ እንዲመጡ ያደርጋል። የምንሰጣቸው የዕለት ተዕለት ምክር፣ ተግሳጽ እና ከአስፈላጊ ሆኖ ከተገኘ በትር፣ ለምን መጽሐፍ ይደግፋል ይሄንን ልጆች መልካም ቅን ሆነው እንዲያድጉ በትር ተግሳጽ እንዳይለይ መጽሐፍ ያዛል። ስለዚህ በምክርም በተግሳጽም በበትርም መቅናት ካለበት ልጆችን ማቅናት አለባቸው። በቃ እግዚአብሔር ራሱ እኮ ያረጋል ይሄንን። መቀጣት ያለበት መስተካከል ያለበት ካለ ይቀጣል። የሚቀጣው ግን እስከ ግድያ አይደለም፣ እንዲመለስ ነው። እድል ነው የሚሰጠው፣ እድል እንደመስጠት ማለት ነውና እንደዛ እያደረግን ልጆችን ማሳደግ አለብን። ሁለተኛው ለአእምሯቸውስ ምንድነው የምንመግባቸው? አእምሯቸው ወደ አእምሯቸው የሚላኩ ንግግሮች ምን ይመስላሉ? እንዴት ነው ከልጆቻችን እናት ጋራ አባቶች የምናወራው? እናቶች ደግሞ እንዴት ነው ባላቸው ጋራ የሚያወሩት? እኔ ከሚስቴ ጋር የማወራው፣ ሚስቴ ከኔ ጋር የምታወራው ንግግር በልጆች አእምሮ ውስጥ እየተቀረጸ ነው የሚሄደው። ስለዚህ እንዴት መናገር አለብን? ልጆች ፊት ስንሆን እንዴት ነው ማውራት ያለብን? ልጆችን ስንናገራቸው እንዴት ነው መናገር ያለብን? አእምሮን የሚያቀጭጭ ይሄ እድገትን የሚወስን ተስፋ የሚያስቆርጥ አይነት ንግግር ከሆነ ልጆች መሮጥ ካለባቸው ፍጥነት እየቀነሱ ነው የሚሄዱት። ስለዚህ ከዛ አንግል ስለምንናገረው ነገር፣ ስለምናደርገው ድርጊት፣ ስለምንመክራቸው ምክሮች ቀድመን ራሳችንን ብቁ ማድረግ መቻል ብንችል ጥሩ ነው ላለው። ያንን ካደረግን ደግሞ ልጆች የሚያምኑት እምነታቸው ቤተክርስቲያን ቢሄዱ ቢማሩ፣ መስጊድን ቢሄዱ ቢማሩ አእምሯቸው መንፈሳቸውም ስጋቸውም እየጨመረ ይሄዳል። ስለዚህ መንፈስና ስጋ ተስማምተው እንዲኖሩ ለስጋ ተገዢ እንዳይሆኑ ያረጋቸዋል፣ በመንፈስ መጠንከራቸው ማለት ነው። ስለዚህ ይሄንን እንዲያደርጉ ማድረግ ቢችሉ መልካም ነው ብዬ አስባለሁ። እሺ፣ በጣም ጥሩ ሀሳብ አነሳ። አሁን እንግዲህ ወላጆች ይህንን ቢያደርጉልን ልጆቻችንን የተሻለ መቅረጽ እንችላለን ስንል ደግሞ በአንድ በኩል ደግሞ ወደ መምህራን ደግሞ ይመጣል። ወላጆች እንዲህ በስነ ምግባር በሃይማኖታቸው አንጸው የተስተካከሉ ልጆች አድርገው ወደ ትምህርት ቤት ሲልኩ ደግሞ መምህራንስ ልጆቻችንን በትምህርት ቤት ውስጥ እንዴት እንያዝ የሚለውን ደግሞ ላመጣ ነው። ልክ ነው፣ ግድ ነው። ባለአደሮችም አይደለም እንደ ባለአደራ ልጆች ያው እያንዳንዳችን ያው እዚህ ጋር ምናልባት እንደ መምህር ሳወራ
ብዙ መምህራንን መወክል እንኳን ባልችል አብዛኛውን መምህር ወክላ ማለት መምህሩን ቲቺንግ ሜቶዶሎጂ ስለወሰድን አንድ የሚያደርጉን ብዙ ነገሮች አሉ። ግን እያንዳንዳችን ደግሞ ከየህይወታችን የምናካፍላቸው የተለያየ ነገር ቢኖርም ማለት ነውና ተማሪዎች በትምህርታቸው ከቤት ዝግጁ ሆነው ከመጡ በአእምሮ ዝግጁ ከሆኑ በአካል ዝግጁ ከሆኑ የሚቀረው ያንን ዝግጁ የሆነን ማንነት መሙላት ነው እና ሙላት ላይ ምን ያስፈልጋል ማለት አሁን ላይ ብዙ መጥፎ ነገሮች አሉ። መጥፎ ነገሮች ኢን ሴንስ እኛ ትውልዱን እየተረዳ ነው እንዳልሆነ ነው የሚገባኝ። ትውልዱ የሚፈልገው የሆነ ነገር አለ፣ እኛ የምንፈልገው የሆነ ነገር አለ። እኛ የምንፈልገው ሁልጊዜ የምናየው ከኛ አንግል ነው። ለምሳሌ እኔ ያደኩበት አይነት አስተዳደግ እንዲያድጉ፣ እኔ የተማርኩበትን አይነት የትምህርት ስርዓት እንዲከተሉ፣ እኔ ከመምህራን ጋር የነበረኝን ሪሌሽንሺፕ አይነት ሪሌሽን እንዲኖራቸው ብዬ የምገድበው ነገር አለ። እነዚህ ነገሮች ግን በእኔ እይታ ምናልባት አብዛኛውን እንትን ባይልም ግን በእኔ እይታ ስህተት ነው ብዬ አስባለሁ። እንደው ቢቻል ሁልጊዜ ልጆቻችን ጋር በመሄድ ልጆቻችን ግን ወደኛ እንዲመጡ የምናደርግበትን ሜቶዶሎጂ ብንቀርጽ፣ ያ ማለት ልጆች አሁን ላይ በጣም አሰልቺ ነገር የሚፈልጉ አይነት አይደሉም። እንደው በቃ የስራ ባልደረቦቻችን አንዳንዴ ሲያወሩ እንዲሁ ሃይላይት ስንነጋገር ለትውልዱ 15 ደቂቃ በቂ ነው የሚለን መምህር አለ። 15 ደቂቃ በቂ ነው። በቃ ከ15 ደቂቃ በላይ የሚደረግ የትኛውም እንትን ድካም ነው እና የሆነ ሰዓት ይገባል፣ መስራት ያለበትን ይሰራል። ከዛ ውጭ ግን ያው እንውጣ ሳይሆን መደረግ ያለባቸው እንቅስቃሴዎችና በአካል ወይም ደግሞ ሳይንስን የተግባር ስራ ትኩረት ማድረግና የመሳሰሉትን ማድረግ እንዳለበት ነው የሚያምነውና የተወሰነች ደቂቃ ብቻ ለተማሪው ማሳየት፣ ከዛ መልቀቅ፣ ተማሪውን ራሱ እንዲማር የማድረግ ስራ ማለት ነውና ልጆችን ወደ ራሳችን ለማምጣት የመጀመሪያ እንትናችን ምንድነው? ይሄ ከኛ እንዲማሩ የምንፈልገው ምንድነው? የመጀመሪያው እኛ በቃ ትዕግስተኞች መሆን መቻል አለብን። ትዕግስትን ከኛ እንዲማሩ። ለምን አሁን ያለው ጄኔሬሽን ትዕግስተኛ አይደለም፣ በጣም ቁጡ ነው፣ በትንሽ ነገር ይበሳጫል። ስለዚህ ትዕግስትን ከሚበሳጨው ትውልድ ይሄ ፊት ቆመን ስናስተምር እኛ ጋር የግድ ሙሉ የሆነ ትዕግስት ያስፈልጋል። ያ ትዕግስት እነሱን ወደኛ እንዲመጡ ያደርጋቸዋል። ትዕግስተኛ ሆነን እነሱ ወደኛ እንዲመጡ ማድረግ መቻል። ሁለተኛው እንትናችን ደግሞ ልጆችን መስማት መቻል አለብን። ማለት አሁን ላይ እኛ ድሮ ምናልባት እንግዲህ እኔ ተማርኩበት ያንቺ ደግሞ ከኔ በጣም እንትን ያለ ነው የሚሆነውና በኔ ጊዜ እንኳን በኔ ጊዜ ብዬ ማውራት ጀምሬያለሁና በኔ ጊዜ እንኳን ስማር መምህራንን አይደለም እንዲህ በቃ ሌላ ነገር ለመጠየቅ ያልገባንን እንኳን ወተን ከጓደኞቻችን ጋር ነው ይሄ ጥያቄ እኮ አልገባኝም ነበር መምህር አንተ ከገባን ነው ጓደኛችን አንተ ከገባስ ሲንገር ብለን የምንጠያየቀው እንጂ ክፍል ውስጥ ሆነን መምህሩን መጠየቅ ይሄ እፍረት እስከ መምሰል ማለት ነው። እና ትውልዱ በዛ ልክ በጣም በቃ የተገደበ ፈሪ የሆነ ነበረ። እሱ ደግሞ ብዙ ነገር አሳጥቶናል፣ ብዙ ነገር እንድናጣ አድርጎናል። ማለት ማወቅ ያለብንን ነገር በሰዓቱ ከሚፈለገው አካል እንዳናቅ ያደርገናል። የአሁኑ ትውልድ ግን እንደዛ አይደለም። በቃ ማውራት የሚፈልግ ነው። ስለዚህ ምን ይፈልጋል? እኛ ምን ሆነን መቅረብ አለብን? የልጆቻችን አድማጭ ሆነን መቅረብ መቻል አለብን። የሚሰማ መስማት የምንችል ብንሰማቸው፣ ጆሮ ብንሰጣቸው፣ ወደ እነሱ በጣም ብንቀርብ። ለምን ዋና እንትናችን አባታዊ እስከሆነ ድረስ ልጆች በምትፈልጊው አይነት መልኩ በጣም ድብቅ ብለሽ የምታስቢውን ሚስጥሩ ላይ ነግሩሻል። ስለዚህ ሰሚ ጆሮ ይፈልጋሉ፣ የሚሰማን ጆሮ ይፈልጋሉና ይህንን እድል ከሰጠናቸው ልጆቻችንን ወደኛ ማሳደግ እንችላለን። እና ይሄንን ካደረግን ልጆቹ ሬዲ ይሆናሉ። በቋንቋቸው ይሄ የሚፈልጉትን ቋንቋ እናወራላቸዋለን። መሰማት የሚፈልጉትን ከሰማንላቸው፣ ከዛ ደግሞ ከተረዳናቸው እነሱ ሳይፈልጉት ወደኛ ይመጣሉ። በዛ ሰዓት ከኛ የሚጠበቀውን ደግሞ ይሄ ለአካዳሚክ የሆነ ዕውቀታቸውን ደግሞ ሊጨምር የሚችል ጣል እናደርግላቸዋለን ማለት ነውና በዛ ልክ መምህራን ዝግጁ መሆን ብንችል፣ እንደ ባለ አደራ ዝግጁ መሆን ብንችል፣ የተጠና ቢያጥርም ቅሉ አሰልቺ ነገር አይፈልጉም ብዬሻለሁ። ቢያጥርም ቅሉ በጣም የተጠና እጥር ያለ ነገር ብቻ ነው የሚፈልጉት። ትንሽ ነገር ቀድመውናል፣
ስለዚህ እኛ የግድ በቃ እየበረታን ከልጆቹ እኩል መሄድ መቻል አለብን። ስለቀደሙን ለምን ቀደምከን ብለን የምንቆጣ ስላለን ማለት ነውና አንዳንድ ጊዜ ገጥመናል። በቃ ልጆች በጣም ከኛ በላይ አልፈው ሄደው በቃ የማይባል ነገር ሁላ እስከማለት ከደረሱ ቀድመውናል። እንደተቀደምን ማመን ግን አንፈልግም ነው አሁን ላይ እኛ የቀደመንን መተን ወደ ኋላ መመለስ ነው የምንፈልገው። ግን አይደለም መሆን ያለበት ምንድነው? ልጆች እንደቀደሙን አምነን ቴክኖሎጂ የፈጠረላ የሆነ እድል ላይ በቃ ተመቻችቶላቸዋል። ያ የተመቻችላቸውን እድል ተጠቅመው ልጆቹ ሄደዋል። ስለዚህ እኛ የግድ ራሳችንን በዛ ልክ ማብቃት አለብን። ልጆች ወደኛ እንዲያድጉ ነበር ኦብጀክቲቫችን። እኛ ወደ እነሱ ሄደን ያሉበትን ቦታ አይተን እንደ ድልድይ ወደ ራሳችን መሳብ አለብን። እኛ በቃ የሆነችን ድልድይ አዘጋጅተን ድልድዩዋ ምንድናት? እነሱን መቅረብ፣ ፍላጎታቸውን መለየት፣ ቋንቋቸውን መረዳት፣ ማዳመጥ፣ ከዛ በዛች ድልድይ ወደኛ እንዲመጡ ማድረግ ነው። ከዛስ እኛ የህይወት መርህን መስጠት። ለምን እነሱ ጋር አሁን የህይወት መርህ የሚባል የለም። እኛ ጋር ነው ይሄ ሼም ነው፣ ይሄ ይደረጋል፣ ይሄ አይደረግም ብለን የምንል እኛ ነን። ስለዚህ እኛ ወዳለን የህይወት መርህ እንዲመጡልን የምንፈልግ ከሆነ የግድኛ ወደ እነሱ መጠጋት መቻል አለብን። ወይም ወደኛ ላይ ያሻግራቸው የሚችል ድልድይ ማዘጋጀት አለብንና በዛ ድልድይ ሲመጡልን የፈለገውን ነገር ጣል እናደርጋለን ብዬ አስባለሁ። አሁን እንግዲህ ቅድም ወላጆች ማስተካከል ያለባቸውን እንደ መምህር ደግሞ መምህራን ድልድይ መሆን አለብን የሚሉ ነገሮች ተነስተዋል። አሁን ደግሞ እንደ ተማሪዎቻችን ከህፃናት እስከ ከፍ ካሉት እስከ ሃይ ስኩል እስከ ዩኒቨርሲቲ ድረስ ያሉ እንግዲህ በእድሜ ይሄ ነው ልንል አንችልም። ምናልባት እንደ ህፃናት አንተ መከፋፈል ከፈለክ አንተ እንደ ሐሳብ ስትሰጥ ከፋፍለው። እኔ ግን አጠቃላይ ተማሪዎቻችንስ ራሳቸው ደግሞ ምን ይጠበቅባቸዋል? የተሻለ ስኬታማ የተሻለ በእውቀት የታነጸ ስብዕና እንዲኖራቸው ልጆች ውስጥ ጋር ምንድነው የሚጠበቀው? ምን ቢያደርጉ ጥሩ ነው? እንደ መምህር ምንድነው የምትመክረው? በጣም ጥሩ ነው። ያው ይሄን ትውልድ መምከር ከባድ ቢሆንም ቅሉ ግን እኛ ከመምከር ወደ ኋላ አንልም። ምናልባት ለዚህኛው ጄኔሬሽን ሊያስፈልግ የሚችሉ ምክሮች ብዬ ማስበው የመጀመሪያው ምናልባት ልጆች በእውቀት ደረጃ ብቁ ሆነው እንዲገኙ ወይም ደግሞ ይሄ ወደዚህ ዓለም የመጡበትን ዓላማ አቺቭ እንዲያገኙ ያው የሁላችን ምክርም ቁጣም ዱላም የመጨረሻ ይሄ ኢስቲሜት ጎሉ ምንድነው ከተባለ ልጆቻችን የተሻለ ደረጃ ደርሰው ማየት እና እኛን የጣለን ያደናቀፈን በጣም በቃ ይሄ እንድንቆዝም ያደረገን ነገር ልጆቻችን ላይ እንዲሆን አንፈልግም። ልጄ ላይ እንዲሆን አልፈልግም። ልጄ ብዬ ስል ግን ቤት ውስጥ የተቀመጠውን አይደለም፣ በዚህ ትምህርት ቤት ውስጥ ያለ ወይም ደግሞ እኔ በማስተምርበት ግቢ ያለ ተማሪ በሙሉ ይወክለዋል። እና ምን መሆን አለባቸው የሚለውን ስናይ የመጀመሪያው ትዕግስተኛ መሆን መቻል። ትዕግስት ያስፈልጋል። ለምሳሌ ሁልጊዜ ብልሃት ሲስተማቲክ የሆኑ ወይዎችን መከተል መቻል አለባቸው። በጣም ብልሆች መሆን መቻል አለባቸው። የተረጋጉና ብልሆች ከሆኑ ማለት የሚፈልጉትን ነገር ማግኘት ይችላሉ። ለምሳሌ ልጆች አሁን ኳስ ይጫወታሉ እና ከኃይለኝነት ይልቅ ለምሳሌ ትዕግስተኛ ሰው ከኃይለኛ ሰው ይበልጣል። ይሄ መጽሐፈ ምሳሌ ላይ ያለ እና በጣም ትዕግስተኛ ከሆነ ኃይለኛ ከሚባለው ሰው እንበልጣለን። እና ይህንን እንደው በምሳሌ ለመግለጽ ያክል የሆነ ሰው ለምሳሌ ኳስ ሜዳ ላይ እንጫወታለን እና ኳስ ስንጫወት እንዳጋጣሚ ሆኖ ያው ኳስ ሁለት ቡድን ስለሚከፈል አንደኛው ተቃራኒ ቡድን ላይ ያለው ሰው እኔ ላይ የሆነ ፋውል ቢሰራ ቢሰድበኝ ወይ ደግሞ ቢመታኝ ለሱ የምሰጠው ፊድባክ የኔን ማንነት ይወስናል። ለምሳሌ ትዕግስተኛ አሁን እንግዲህ ዞር ብዬ በቦክስ በመታው እኔ ምንድነኝ? ኃይለኛ ነኝ አይደል? ኃይለኛ ነኝ። ዞሬ እንዴት ትመታኛለህ ብዬ በቦክስ በመታው እኔ ኃይለኛ ሆንኩ ማለት አይደለም። ኃይለኛ ሳይሆን እኔ በዛ ሰዓት እንደተሸነፍኩ ነው የሚታሰበው። ግን ብልህ የሆነ ምን ይሆናል? ምን ያደርጋል? ወይም ትዕግስተኛ ቢሆን ምን ያደርጋል? በሰዓቱ ትዕግስተኛ ሆኖ ያችን ሰዓት ካለፈ በኋላ ተረጋግቶ በዛች ነገር ላይ ያስባል። ፋውል ሰርቶበታል፣ ጥፋት ሰርቶበታል፣ ብዙ በደል ደርሶበታል። በደሉን ተሸክሞ እሱን ላለማጣት ላለማስቀየም በትዕግስት
በትዕግስት ያ ትዕቢተኛውን ወይም ኃይለኛ ብሎ ራሱን ያሰበውን ያሸንፈዋል ማለት ነው። እና ኃይለኝነት ወይም ኃይለኛ ነው ብለን የምንለው በትዕግስት ወይም ታግሶ ዓላማውን አቺቭ ያደረገውን ሰው። ስለዚህ ትዕግስት በቃ ቤዚክ የሆነ መሰረታዊ ነገር እንደሆነ ማሰብ መቻል ይኖርባቸዋል። ሌላኛው መልካም ጓደኝነት መጽሐፍ አትሳቱ፣ ክፉ አመል መልካሙን ባህሪ ያጠፋል። ንጹህ የሆነ ውሃ እንደዚህ ንጹህ የሆነ ውሃ ቢኖር ይሄንን ውሃ ግን የቀዳንበት ዕቃ ቆሻሻ ቢሆን ያ ውሃ ኢሚዲየትሊ ከንጹህነት ወደ ቆሻሻነት ይቀየራል። ውሃው ግን መጀመሪያ ማንነቱ ምንድነው? ንጹህ ነው፣ ጥሩ ከለር ያለው ነበረ። የቀዳንበት ዕቃ ግን ቆሻሻ መሆኑ የውሃውን ማንነት ቀየረው። ስለዚህ በህይወት ውስጥ አብሮ ሲኖሩ በዕለት ተዕለት ህይወታቸው አብሮት ያለው አካል ማን ነው? ለምሳሌ ልጆች አሁን ተማሪዎች በጣም ጎበዝ ቢሆኑ አካዳሚካል በጣም ጎበዝ ቢሆኑ በጣም ትዕግስተኞች ቢሆኑ ቤተሰባቸውን የሚያከብሩ ቢሆኑ ለትምህርታቸው ያላቸው ጉጉት ኃይለኛ ቢሆን ጥሩ የሚባል ስነ ምግባር እነሱ ላይ ቢገኝ ነገር ግን ጓደኝነታቸውን ስናይ ልክ እንደ ቆሸሸው ዕቃ ከሆነ ምን ይሆናል ማለት ነው? መደበኛ ልጁ የነበረውን ፐርሰናሊቲ ወደ ማጣት ያመጣዋል። ስለዚህ ይሄ ጓደኛን ሲመርጡ በጣም በቃ ጠንቃቃ መሆን መቻል አለባቸው። የነሱን ማንነት ሊጎዳ የማይችል ከነሱ ማንነት ጋር ሊሄድ የሚችል ከነበሩበት የሚያወርዳቸው ሳይሆን ወደ ተሻለ ሊገፋቸው የሚችል ጓደኛ መምረጥ አለባቸው። ስለዚህ ጓደኝነትን ልጆች ምን አይነት ጓደኛ አላቸው? እንደውም እዚህ ጋር ወላጅም ትልቁን ሚና መውሰድ መቻል አለበት። የልጄ ጓደኛ ማን ነው ወደሚለው መሄድ መቻል ቀደም እንደው ሳልገልጽ አልፌ ነውና ልጆችም ቢሆኑ እንደባለ አእምሮ ጓደኛቸውን በሚገባ መምረጥ መቻል አለባቸው። ማን ነው የነሱ ጓደኛ መሆን መቻል ያለበት? እና እነዚህ ነገሮች ምናልባት የልጆችን ይሄ አሁናዊ ካሉበት እንትን አንድ ደረጃ ከፍ ሊያረጋቸው ይችላል ብዬ አስባለሁ። እና ዕለት ተዕለት ህይወታቸው ቢያዳብሯቸው የተሻለ ነገር ላይ መድረስ ይችላሉ። ተስፋ ያላቸው ልጆች አሁን በቀላሉ ተስፋ መቁረጥ ውስጥ ይገባሉ። በቃ ትልቅ ደረጃ መድረስ የሚችሉ ልጆች በትንሽዬ ነገር ወደ ኋላ ይሸራተታሉና ጓደኝነት እንዲህ እንደምንለው አይደለም። ከምን ጋር የዋለች ምን ተምራ ገባች ነውና ከዛን ግን ልጆች ጓደኛህን ንገረኝ ማንነትህን ልንገርህ። ይሄ ነገር ምንድነው? ልክ አንቺን ጓደኞች ላይ ስነግሪኝ ያንቺ ማንነት ማን እንደሆነ እስከማወቅ የሚደርስ ነውና በዚህ ልክ ተጽዕኖ እንዳለው ማሰብ መቻል አለብን። እና ይሄንን ቢያስተካክሉ ትውልዱ የተሻለ ደረጃ መድረስ ይችላሉ። ቅድም እንዳልኩሽ በጥቅሉ ግን ምን ይፈልጋል? ከመምህር ጋር ልጆች ከኔ ጋር ሳይፈሩ የሚሰማቸውን ስሜት ሁሉ አንድ ማመን ያለበት ትውልዱ እኛ ለነሱ የተሰጠን አባት ነው። ምንም አማራጭ የለንም። ቅድም እንዳልኩሽ እኛ እሱን መሆን መቻል አለብን። በመጀመሪያ ግን ልጆች ማመን ያለባቸው እኛ የነሱ አባት ሴቶች ከሆኑ እናት ናቸው። ስለዚህ ባለ አደራ እንደሆነ በማሰብ በውስጣቸው የሚሰማቸውን እያንዳንዱን ህመም ለኛ ማሳወቅ። ልጆች እኔን በቀረቡ ልክ ነው መቀርባቸው፣ በተመሳሳይ እኔን በቀረብኳቸው ልክ ነው እነሱ የሚቀርቡኝ። ስለዚህ ግንኙነታችን የአባትና ልጅ ሆኖ በጣም መጠንከር መቻል። እንግዲህ እንደምታስቢው አሁን ላይ ወይም እንደምታውቂያቸው አሁን ላይ ያሉ መምህራን በእድሜ ያን ያክል ከተማሪው እንትን የሚሉ አይደሉምና መቀራረባችን ትንሽ እንትን አስብሏል ማለት ጋፖች እንዲኖሩ አድርጓል። ልጆችን ለምን ገና እኛም የሚረዳን እንፈልጋለን፣ ግን እኮ የቆምንበት ዓላማ ልጆችን ልንረዳ ሌሎችን ለመረዳት ነው። ስለዚህ ያ ነገር እንደው ኢንፍሉዌንስ እንዳያሳድርብን እኛ በርትተን ልጆች ግን ያለ ገደብ ልጆቻችንን ለመረዳት ለመስማት ዝግጁ ሆነን እያንዳንዱን የልጆቻችንን ህመም መስማት መቻል፣ ከሰማን በኋላ ደግሞ የምንፈታበትን ዌዎች ደግሞ መቀየስና ልጆች ወደ ትክክለኛ መስመር እንዲገቡ ማድረግ ብንችል ከኛ የሚወጡ አይደሉም። ትውልዱ ከኛ አይወጣም፣ ከወላጁ በላይ እኔን ስለሚሰማ ማለት ነው። በጣም ጥሩ። አንድ ነገር በዚሁ ላይ መጨመር ፈለኩ። አሁን የክረምት ወቅትም ስለሆነ ልጆች ቤት ነው የሚውሉት። ቤትም ሊሆን ይችላል፣ ከቤት ውጭም ከትምህርት ቤት ውጭ ማለት ነው። ሰሞኑን የምንሰማው አንዳንድ የአደጋ ልጆች ላይ ሶሻል ሚዲያው ላይ ምናልባት አንተ መረጃ ይኖርህ አላውቅም፣ እኔ የሰማሁትን ግን ልንገርህ። አሁን ሰሞኑን በቅርብ የተፈጠረ እዚሁ አዲስ አበባ ጀሞ አካባቢ ሶሻል ሚዲያው ላይ ነው ያየሁት። እኔ በአካል ተገኝቼ ያጠራሁት ነገር የለኝም።
አንድ 11 ዓመት ልጅ በጎርፍ እንደተወሰደ፣ አንድም ወደ ባህር ዳር አካባቢ ለዋና ገብቶ ህይወቱ እንዳለፈ እንዲህ አይነት በጣም አሰቃቂ የሆኑ በልጆቻችን ላይ እየተፈጠረ ነውና ክረምትም ከመሆኑ የተነሳ አሳዳጊዎች፣ ወላጆች ቤት ውስጥ ከልጆች ጋር የሚውሉ ከማንኛውም ጥቃት ከእንደዚህ አይነት አደጋ ልጆቹን እንዴት እንጠብቃቸው? ይሄ ክረምት አልፎ ለኛ ወደ ትምህርት ቤት መስከረም እስከሚልኩ ድረስ ልጆቻችን በሰላም ቆይተው በሰላም ወደ ትምህርት ገበታቸው እንዲመለሱ እንፈልጋለን። ስለዚህ ሀሳብ ካለ መልእክትም ካለ እንድታስተላልፍ ፈልጌ ነው። በጣም ጥሩ። ልጆች አሁን ላይ እረፍት ጊዜያቸው ነው። ያው በሚኖሩበት የመኖሪያ አካባቢ እንደው በመንግስት ማለት የተመቻቹ ኦፖርቹኒቲዎች አሉ። ለምሳሌ እንደ ጨፌ አሁን ትምህርት ቤት ውስጥ ሄደው እንዲማሩ እድሎች ተመቻችተዋል። ስለዚህ ልጆች እዛ መዋል ቢችሉ ጥሩ ነው ብዬ አስባለሁ። ግን አሁንም ኮሚትመንት መጀመሪያውን ኃላፊነት የምሰጠው ለወላጅ ነው። ይህን ስልሽ ወላጅ ባለአደራ ነው። ይሄን ያው ደጋግሜ ነው ምለው። ባለአደራ ስንል ደግሞ እንደ ቀላል የሚታይ አይደለም። ባለአደራ ነን ስንል በቃ ሁሉ ነገራቸው እኔ ጋር ነው ያለው። እግዚአብሔር እንደው የነፍሳቸው ጠባቂ ቢሆንም እንድጠብቅ ደግሞ ለኔ ሰጥቶኛል። እግዚአብሔር በቃ እንድጠብቃቸው ለኔ ሰጥቶኛል። ስለዚህ የልጆቼን ደህንነት የመጠበቅ ኃላፊነት እኔ ጋር አለ። አንድም እንደወላጅ እንደ መምህርም ደግሞ አሁን ላይ ትርፍ ጊዜ አለ ብለን እናስባለን። ትርፍ ጊዜ ምናልባት ለመምህሩ እንኳን ትርፍ አይደለም። አሁን ላይ በተለያየ አይነት መልኩ መምህሩ ራሱን የሚያበቃበት፣ ለምሳሌ የክረምት ትምህርት የሚማሩ ይኖራሉ። የሙያ ማሻሻያ የተለያዩ ስልጠናዎች የሚወስዱ አሉ። የተለያዩ መጽሐፎችን የሚያነቡ፣ መጽሐፍቶችን የሚጽፉ፣ ራሳቸውንም ደግሞ አካዳሚካል ብቁና ለልጆች በሚቀጥለው ዓመት ምን ያስፈልጋል፣ በሚቀጥለው ባለፈው ዓመት ላይ ካስተማርኩት እንደ ክፍተት የነበረ በሚቀጥለው ደግሞ ማሻሻል ያለብኝ ነገር ምንድነው የሚለውን ክፍተት ካየን በኋላ ሙሉ ለማድረግ ራሳችንን ሙሉ ለማድረግ እየተዘጋጀን ያለንበት ወቅት ነው። ስለዚህ ወላጁ እንደ ትርፍ ጊዜ ሳይሆን ማሰብ ያለበት ይሄ እንደ እድል የተሰጠው ከዛ ደግሞ የሚቀጥለውን ዓመት ሊማር የሚችለውን ሃይላይት ሄዶ ትምህርት ቤት እንዲወስድ ማድረግ መቻል አለበት። እነዚህ ነገሮች ቢመቻቹ ልጆች አሁን ያልናቸው ይሄ ተፈጥሯዊ የሆኑ አደጋዎች ምናልባት ልንታደጋቸው እንችላለን። ስለዚህ ልጆችን በቀላሉ ወደ ትምህርት ቤት ቢልኳቸው ብዬ ላለው። ከዛ ውጪ ግን ልጆችን ቢሆኑ የኛም ልጆች ያው ይወጣሉ፣ እንዴት እንደሚውሉ አናውቅም። ያው እያንዳንዱ ሰው እንደ ወላጅም ሆነሽ ደግሞ ስታስቢ ወላጅ በተለያየ አይነት የህይወት እንትን ውስጥ መሰናክል ውስጥ እንደሚታትር ነውና ልጆች ወላጆቻቸውን መረዳት መቻል አለባቸው። አብሬ ባልሆነ ግን በቃ ስለሱ እንደማስብ እንደምጨነቅለት ማወቅ መቻል አለበት። ግድ ይለኛል ስለሱ እምሮጠው ምናልባት የሱን የኔንም አለ አይደል የህይወት እንትናችንን ለማስተካከል ነው እና ጊዜ ቢኖርን አብረን ብናሳልፍ ደስ ይለናል። ነገር ግን ያለ መሆኑ ለወላጆች በማሰብ ካሉበት መጥፎ ነገር ወይም ሊደርስባቸው የሚችሉ ትናንሽ አደጋዎችን መቀነስ መቻል አለባቸው ልጆች። ወላጆችም እነዛ አደጋዎች እንዳይደርሱባቸው የልጆች የመጫወቻ ቦታዎችን ማጥናት፣ ከዛ የልጆችን ጓደኛ መለየት፣ ከዛ ውሏቸውን መከታተል መቻል። እንደው በአካል ሆኖ ባይከታተሉ በጓደኛቸው በኩል መከታተል ይችላል። የተለያዩ ዘዴዎችን መጠቀም እንችላለን። ከማን ጋር እንደሚውል ማሰብና ማወቅ ነው። ካወቅን በኋላ ደግሞ ጓደኛውን ምን ሲሰሩ እንደዋሉ እንደ ቅርብ ጓደኛ ሆኖ መጠየቅ መቻል። ከዛ የምናያቸውን ነገሮች ደግሞ የሰማናቸውን ነገሮች ለልጆቹ ስንነግራቸው እልህ በበዛበት ቁጣ ባየለበት ደስ በማይል አይነት መልኩ ሳይሆን በትዕግስት ቁጭ አድርገን ማማከር መቻል። እንዳልኩሽ ቅድም እንድንሰማቸው ይፈልጋሉ መምህራንን ብቻ አይደለም ወላጅንም ጭምር። የአሁን ጊዜ ትውልድ መሰማት ይፈልጋል፣ ጊዜ ይፈልጋል። በቃ ወላጅ ጊዜ እንዲሰጠው እኛ አናቅም። ስለ ጊዜ መስጠትና የሚባሉ ነገሮችን ስላላደግንባቸው ኤክሰርሳይዝ ስላላረግናቸው አናቀው። ግን አሁን ላይ ያለው ትውልድ ምን ይፈልጋል? ጊዜ ይፈልጋል። ወላጁ የሆነ ጊዜ አብሮት እንዲያሳልፍ ይፈልጋል። ስራ እንዳለ ሆኖ ምናልባት ጊዜ ላይ መች ይችላል፣ ስራ ላይ ውሎ ሊመጣ ይችላል። ግን 30 ደቂቃ ነው 40 ደቂቃ ነው ልጆቻችን ውስጥ ያለውን ስሜት አውጥተን ማየት፣ ማሰብ፣ ማሰላሰል ከዛ ላሰማነው ነገር ደግሞ መፍትሄዎችን ማስቀመጥ። ስናስቀምጥ ልጆች
ይሄን አታድርጉ በሚል አይደለም። ይሄን አትሁኑ እንዲህ አታድርግ አትንካ በመጽሐፍ እንኳን አታድርግ ባልተባለ ማድረግን ባላወቅኩ ነው። ስለዚህ ህግጋት በተቀመጠ ቁጥር ልጆች ወደ ማድረጉ ነው በቃ የበለጠ ማነሳሳት። ይሄን አታድርግ ይሄን አትንካ ደስ አይልም፣ አትቅመስ፣ አትንካ ምናምን አትበል እየተባለ ማደጋችን በእኛ ላይ ትልቅ እንትን አምጥቷል። ለምን አትንካ የተባለውን ነገር ለመንካት ይጓጓል ልጅ። እሳት ነው እፉ ነው ምናምን ስንለው ነክቶ ይሄ ማቃጠሉን አይቶ ነው ማወቅና መተው የሚፈልገው ማለት ነው። ስለዚህ እንደዛ አይነት ነገሮችን ቀድመን ካወቅን ልጆችን አትንካ ሳይሆን ሊያደርግ የሚችልባቸው ዘዴዎችን ማሳየት መቻል። በዚህ መልኩ አድርግ፣ ይሄንን ብታደርግ ጥሩ ነው፣ ይሄንን ግን ብቀነስ እያልን ይሄ ምንድነው ፍቃዱን ለነሱ መተው። እኔን እንዲሆኑ ሳይሆን እኔም የምፈልገው እንዲያደርጉ ሳይሆን እነሱ የሚፈልጉትን ያድርጉ፣ ግን ነውር የሆነውን ነገር ብቻ ፊልተር አድርገን ማሳየት መቻል ብንችል ልጆችም ያው እልህኛ አይሆኑ። እኛ እልህኛ ሆነን በቀረብናቸው ቁጥር ነው ልጆች ከመስመር እየወጡ የሚሄዱትና ይቺን ሜትሮሎጂ ተጠቅመው ወላጆች ጊዜ ቢሰጧቸው ልጆችም ጠንቃቃ ቢሆኑ ጊዜያቸውን ደግሞ በትምህርት ቤት ቢያሳልፉ ጥሩ ይሆናል ብዬ አስባለሁ። በጣም ጥሩ። አሁን መምህር ጌዲዮን እንግዲህ በማህበራዊ ህይወት ደግሞ በትምህርት ቤት ያለውን ነገር ደግሞ መዳሰስ ፈለግኩ። ምናልባት በኋላ ያላነሳሁት ካለ በኋላ እድል እሰጥሃለሁ። እንግዲህ መምህር ጌዲዮን በጣም ጨዋታ አዋቂ፣ ተግባቢ፣ ታዛዥ እንግዲህ ሁሉን ህፃን ልጅ ቢያዘው ትልቅም ሰው ቢያዘው ለሁሉ እሺ የሚል ሰው ነው በኔ አገላለጽ። ይሄ እንደው ከየት ነው የመጣው? ምናልባት ሃይማኖታዊ አስተዳደግ፣ በጣም ትዕግስት፣ በጣም በቃ እኔ ከምለው በላይ ነው ላደንቅ የምችለው ዛሬ በሚዲያ ፊት ማለት ነው። ሌላ ጊዜ ምናልባት ሳልል ይሆናል። ስለዚህ ምንድን ነው የፈጠረው ይሄንን ጌዲዮን ታዛዥ አገልጋይነት ስሜት የኖረው ለምንድን ነው? ሌሎቹስ እንደዚህ እንዲሆኑ ቀጣይ ትውልድ ምንድን ነው ከጌዲዮን የሚማሩት? ቀጣዩ ትውልድ ምናልባት መሰረትም ሊሆን ስለሚችል ያው እንዲህ ማለት በዚህ ልክም አይደለም። ያው እንደው እድገቴን ቅድምም እንዳልኩሽ ወደኋላ ሄደን ማየት ብንችል ምናልባት ማለት የሚታይ ቢሆን ያው ኢምፖሲብል አሁን ላይ ያለውን ነገር ትላንት ያሳለፍኩትን ዛሬ ላይ ማየት ያው ለኔ ነው በምናቤ ማየው እንጂ ለእናንተ ብዙ እንትን አይደለምና በህይወት ደረጃ እንደነገርኩሽ ሮል ሞዴል ሊሆነን የሚችል አካል አልነበረ እና የተወለድንበት አካባቢ በቃ እምብዛም ማለት የተቀላቀለ ነው። ከተማ አንባልም፣ ገጠር አንባልም። የገጠሩ እንትን እናውቀዋለን፣ ከተማውን እናውቀዋለን። ማለት ሁሉን ይሄ መነካካታችን ወይ ነካክተን ማለፋችን ወይም ደግሞ በሁለቱም ዓለም ላይ መኖራችን ይሄ ስብዕናችን የበለጠ እንዲሰፋ ወይ አመለካከታችን የተሻለ እንዲሆን ምናልባት እኛ አካባቢ ላይ በዚህ ልክ ማለት እንዲህ ይሄ በሰው ዘንድ ነውር ተብለው የሚጠሩ አሉ። ነውር ተብለው የሚጠሩ ለምሳሌ አጓጉል ሱሶች አሉ አይደለ? አጓጉል ሱስ ተብለው የሚጠሩ ይኖራሉ። የሰው ልጅ ይሄ ሩጫ ሊገቱ የሚችሉ ከዓላማ ላይ ያደናቅፉ የሚችሉ መንገድ የሚያስቱ ብለን የምንጠራቸው እና እነዛን ነገሮች ሳይኖሩ አይደለም እያሉ ነው ያለፍናቸው። እያሉ ግን እኛ አካባቢ ላይ የነበረው ጄኔሬሽን በነዛ ነገሮች አልተያዘም። እንግዲህ እንደ እድል ነው እንደ እድል በነዛ ነገሮች ለምሳሌ ማጨስ፣ መቃም እነዚህ አሁን ልጆች ጋር የምንሰማቸው ወይም በከተማ የሚሰሙ በጣም ነውር የሆኑ እንደ ነውር የሚታዩ ነገሮች ናቸው እኛ በነበርንበት ጄኔሬሽን ማለት ነውና ያ ጄኔሬሽን የሚገርምሽ ትኩረቱ ሁሉ ትምህርት ነውና በስብዕናም ደረጃ መጥፎ ብለሽ የምታወጪው አይደለም። ወላጅም እንግዲህ አያደርግም ብለሽ የምትያቸው አይደለም። የሚያደርጉ ወላጆች አሉ። አንዳንዴ እንግዲህ ያው ሲጠብቅሽ ወላጅ ሌላ ነው እኔ ሌላ ነው ብለን የወጣ ነው ማለት ነውና በህይወት ደረጃ መርህ ሊሆነን ወይም ትምህርት ሊሆነን የሚችል ሮል ሞዴል አልነበረንም። ይሄ ስብዕና ከየት መጣ ማለት እንደዛ አድገን ከየት መጣ ብለን ሁላችንም እንጠይቃለን ራሳችንን። በዙ የተሻለ ፖዚሽን ላይ ቢገኙ ልጆች አሉ አሁን የኛው ጓደኞች እና እንገናኛለን። እንዲህ ስንገናኝ በእኛ ጊዜ የነበረ ጄኔሬሽን እንላለን ማለት ይታወቃል።
በጣም የተማረ የሰው ኃይል የበዛበት ያ የተማረ የሰው ኃይል ደግሞ ተምሮ ብቻ ብዙ ጊዜ ተምረው መሀል ላይ ያቋርጣሉ አብዛኛው ማለት ነው ከግብ አይደርሱም እና በእኛ ጊዜ የነበረው ግን ከነ ችግሩ ከነበረው ቻሌንጅ ጋር ስኬት ላይ ደረሰ መሀል ላይ የቀረ አይደለም የተሻለ ባህሪ ኖሮን የተሻለ እና ምናልባት በውስጣችን ይሄ የወጣ ባህሪ ያለው ጓደኛ አለመኖሩ አሁን ላይ ላለን ፐርሰናሊቲ ትንሽዬም ቢሆን አስተዋጽኦ አለው ብዬ አስባለሁ የመጀመሪያው ማለት ብነግርሽ ማለት የአባቴን ባህሪ ብነግርሽ የእናቴን ባህሪ ብነግርሽ በቃ እናቴ መሰረተ ትምህርት ነው የተማረችው መሰረተ ትምህርት ማለት ደርግ ጊዜ ልክ እንትን እንዳሉ የሄደው እየሰፈሩ ያስተምራሉና ስም መጻፍ ከዛ መልእክተ ዮሐንስን በቃል ማለት ከዚህ የዘለለ እንትን ዕውቀት የለም አባቴ እስከ 8ኛ ክፍል ተምሯል በዕውቀት ደረጃም በቃ የተሻለ ብለሽ የምትዩ ቢማር ኖሮ ብለሽ እንደው ጨረሰ ቢባል የተሻለ ደረጃ መድረስ የሚችል ነው ከኃይለ ሥላሴ ላይ ይሄ የሚሸለም ሽልማት መጽሐፍ ተቀብሏል እና በጣም በቃ ደና ደረጃ መድረስ የሚችል ነበርና እነዛ እንግዲህ የነበሩት ኢንቫይሮንመንታል ጽኖች አባቴን ዱዓላ እንዲል አደረገው ግን በዛ እንግዲህ የነበረበት ኢንቫይሮንመንት ተጽኖ ስላሳደረበት ፐርሰናሊ ያለው ስብዕና የተሻለ ብለሽ እንዳትዩ አድርጎታል በቃ ጥሩ አይደለምና ያ ነገር እንግዲህ እንትን አላለም እንዳጋጣሚ ሆኖ ግን ያው ሰው ልጅ በባህሪም በምንም ይሁን የተሻለ ነው ብለሽ የምትዩ ወደ ተሻለው ሲጠጋ ነው ለምሳሌ እኛ ወደ ተሻለው ከተጠጋ የተሻለ ባህሪ ይኖረናል ያ ጄኔሬሽን ሙሉ በሙሉ ሰንበት ትምህርት ቤት የሚማር ትውልድ ነበር በቃ የሆነ አንድ ቤተክርስቲያን ውስጥ ነው የምንማረው እና በቃ እዛ ውስጥ ሰንበት ትምህርት ቤት ውስጥ በቃ የመጀመሪያው እንትን ያው እግዚአብሔር እንትንሽን ነው የሚቀርጸው ባህሪሽን ነው የሚቀርጸው አይደለ የስጋን ፍቃድ አስጥሎ ከዛ ለእግዚአብሔር ብቻ እግዚአብሔር ይሄ የመንፈስ ፍቃድ በእኛ ላይ እንዲገለጥ የመንፈስ ፍሬዎች እንዲገለጡ ነው እነሱ ደግሞ ፍቅር ናቸው ደግነት ነው በጎነት ነው ማስተዋል እነዚህ ነገሮች በቃ ሳናቃቸው ኤክሰርሳይዝ እያደረግን ግን እኮ እንወጣለን ስንወጣ ኳስ ሜዳ ስንሄድ ያንን ነገር እንተዋለን ከዛስ ራሳችን ደግሞ እንወቅሳለን እንሰዳደባለን እንጣላለን ምን እንላለን ኳስ ሜዳ ላይ ከወጣን በኋላስ መንፈሳችን ደግሞ እንደገና ይወቅሰናል እያለ ያው መንፈሳዊ ነገር እየጠነከረ ሲሄድ ሰው ወደ እግዚአብሔርም እየተጠጋ ሲሄድ መልካሙ አመል ምን አይነት ነው የትኛው ነው መልካም አመል መልካም ባህሪ የሚባለው ከዛ እያልን ነው እንግዲህ ማለት ይሄ ካራክተር የመጣው ከዚህ ነው እና ትልቁን እንትን ያለው እግዚአብሔር ነው ምንም እንትን ማይል እግዚአብሔር ካረዳሽ እግዚአብሔር በቃ ጣልቃ ካልገባ በጣም ከባድ ነው ኤክሰርሳይዝ አድርገሽ አታመጪው የፈለገ ተለማምደሽ የሆነ ቦታ ላይ ትወድቂያለሽ ደግሞ በአንድ የወደቀ በሁሉ ነው ሁሉ ሙሉ አይደለም ለምሳሌ ጌዲዮን በሆነ ነገር ሙሉ ቢሆን በሆነ ነገር ደግሞ ለምሳሌ አንቺ የምታቂ የሆነ ጠንካራ ብለሽ ያስቀመሽኝ ደግሞ አለ ማለት አባቴ ጋር ወስድሽ ደግሞ አባቴ ፊልተር አድርጎ የሚያወጣው በጣም ደካማ ጎን አለ ለቃ ሲራክ ብሎ በጣም ይወደዋልና የአቤ ጉበኛን መጽሐፍ በጣም ነው የሚወደው አቤ ጉበኛ አልወለድም የሚለውን መጽሐፍ ሁሉ ያነብልኛል ከዛም ደግሞ ያው ይነግረኛል እንዲሁ ሃይላይት ይነግረኛል መጽሐፈ ሲራክ ላይ ሲራክ መጽሐፍ ብዙ ያው ምክር ነውና ልጆች ሆይ እያለ ነው የሚመክረው ሲራክና ያንን ሁሌ ነው የሚለው ያው እንትን ይላል ልክ በቃ ያው ሲጠጣ ሞቅ ይለዋል ጥሩ ነገርን በቃ የሚጫወተው ያኔ ነው ያው ፐርሰናሊ ስብዕናው ያው ኢንቫይሮንመንቱም እንደዛ ስለሆነ እንጫወት ብለው ሲወጡ የሚጫወቱበት ቦታ አላቸው ቢሮአቸው ቆይቶ ሲመጣ ከኛ ጋር ሲያወራ የሚናገረው ንግግር ለሱ ቀላል ነው ለኛ ግን የሆነ ኮንክሪት ነው አንድ አለቴ በጣም የጠነከረ ነውና ልጆች ሆይ ይላል አለቃ ሲራክ ይለናል ልጆች ሆይ ብዙ አዋቂ በበዛበት ብዙ አታውሩ አስተዋይ ሁኑ እናም እሱ እንደቀላል ነው የሚያወራው ለኛ ግን የህይወት እንትን መርህ ነበር እንደ መርህ ነው ምን ይዘውና እና በጣም በምክር ደረጃ መካሪ ነው አስተማሪ ነው አስታራቂ ነው በቃ ንግግር አዋቂ ነው የኔን ግን ሐሳብ የመረዳት እንትን የለው ለምሳሌ ይሄኛው ጄኔሬሽን ቀደም እንዳልኩሽ ከኔ ጄኔሬሽን የፈጠነ ነው እሱን እኔ አሁን ተረድቻለሁ አባቴ ግን እኔ ከሱ እንደምፈጥና ያቀ አባት አይደል እሱ አባት ነው አባት በላይ አዋቂ የለም በቃ ይሄንን የሱ እንትናት እቺ መርሁ ናትና የተሻለ ሐሳብ እኔ ካነሳው አባቴ አይቀበለኝ
ከሱ በኩል መሆን መቻል አለበት ማለት ነውና በቃ ይሄ ቻሌንጅ ደግሞ አንቺ ምን ያደርግሻል? በጣም ሻርፕ ያደርግሻል። በቃ ሻርፕ ጠንካራ እንድንሆን ነው የሚያደርገን። እና ቻሌንጆችን አሁን ይገርማቸዋል። አባት እንዴት ልጁን እንዴት እንትን ይላል ምን አይላሉ፣ ግን ለኔ ስኬት ነው የሆነኝ። ስኬት በቃ ይሄ በገፋሽ ቁጥር የሆነ ተጽዕኖ ባሳደረብሽ ቁጥር ራስሽን እሱን ለማሸነፍ ነው የምታገለው። ከዛስ የኔን ማንነት እየቀረጽኩት መጣ። በቃ ጠንካራ መሆን፣ ትዕግስተኛ መሆን፣ በትዕግስት አሸንፈዋል። እሱ በቃ በጣም በእልህ በምናምን እንትን ብሎኝ ከዛ እሱ የሆነ ከዛስ እኔ በትዕግስት ቀስ ብዬ አለስልሼ ምናምን አሸንፈዋል። ይሄ ነገር ምን አመጣ በእኔ ላይ? ካራክተሬን እየቀረጸው በጣም ብዙ የሚያናድዱ ነገሮች እንደምታውቂው በትምህርት ቤት የሆነ በመስሪያ ቤት በጣም በቃ ሆት የሚያረጉ ከሰውነት ተራ የሚያወጡ የሚያበሳጩ ነገሮች ይገጥሙሻል። እና ሳልበሳጭ አይደለም ማለት በጣም በቃ ውስጤ እንትን እያለ ግን በመሳቅ አሳልፋለሁ። ይሄን ከየት መጣ ብትይ ትላንት ኤክሰርሳይዝ ያደረኩት። ከዛስ ትዕግስተኛ የሆነ ሰው ኃይለኛ የሆነ ሰው ማሸነፍ እንደሚችል ወይም ከኃይለኛ ሰው እንደሚበልጥ ስለማቅ መታገስ ግድ ነው። ትዕግስት በጣም ማንዳቶሪ እንደሆነ ገባኝና ከዛ ኤክሰርሳይዝ ያደረኩት ዛሬ ላይ ምናልባት በስራ ቦታ ላይ እንዲገለጥ አድርጎታል ብዬ አስባለሁ። እንግዲህ ጌዲዮንን ትልቅ የትዕግስት ምሳሌ ነው ማለት ብል እኔ ምንም አልጠራጠርምም፣ ደፍሬ ነው መናገር የምችለው። ይሄ ደግሞ እንግዲህ ሃይማኖታዊ ቤተሰባዊ ዳራ አለው። ስለዚህ ልጆቻችን አሁን የሆነን ሃይማኖት ለመደገፍ አይደለም አላማችን፣ መምህራን ስለሆን ሁሉም ሃይማኖት ላይ ያለ መሰረት ለስብዕናችን፣ ለትዕግስታችን፣ ለትምህርት አቀባበላችን፣ ለጓደኝነት፣ ለሁሉም ነገር መሰረት እንደሚሆን ግን ነው በትልቁ የተማርኩት። ዛሬ አንድ ጥያቄ ደፍሬ ልጠይቅህ ነው። ሌላ ጊዜ ጠይቄህ አላውቅም። እጅን ሁሌ ማየት አለሁ። ያው አሁን ቪዲዮ ላይ የሚያዩም ሰዎች ያዩናል። እውነት ነው። እቺ እጅ ምንድን ናት? እኔ ጌዲዮንን የሆነ ነገር ላይ ሲገድበው አይቼ አላውቅም። ግን ይሄን በድፍረት ነው የምናገረው። እንደ ጉድለት አላየውም። ግን እንደው ከየት መጣ ይሆን? ምንስ ምናልባት ተጽዕኖ ያመጣበት ነገር ይኖር ይሆን? ወይስ የሆነ መስዋዕትነት የተከፈለበት ነገር አለው? ምን ታሪክ አለው